የኤንትራንስ ፈተና እየደረሰ ነው። የ4 ዓመቱን የባዮሎጂ ትምህርት በትንሽ ቀናት በደንብ አድርገን እንከልስ። መምህር ሚካኤል ባዮሎጂን አሳምሮ ለመከለስ ተዘጋጅቷል። በእያንዳንዱ ግሬድ ሌቭል ያሉትን ዩኒቶችንና ካለፉት ጥቂት ዓመታት የተውጣጡ ጥያቄዎችን ያቀርብላችኋል። አንድን ግሬድ በአንድ ቪዲዮ እየከለስን በቀላሉ ለፈተናው ዝግጁ እንሁን። ያለፉት ዓመታትን ሙሉ ፈተናዎችንም አንድ ላይ እንሰራለን። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ ይዘንላችሁ የመጣ ነው ከ2013 እስከ 2016 ባሉት የኢንትራንስ ኤግዛም ጥያቄዎች ውስጥ ያሉትን የ12ኛ ክፍል ጥያቄዎችን ብቻ አውጥተን ለእናንተ በደንብ ቀላል በሆነ መልኩ እንዲሁም የ12ኛ ክፍል ቶፒኮችን ለመከለስ ሪቫይዝ ለማድረግ እንዲሁም ለማጥናት በሚያመች መልኩ ነው የሰራ ነው። ጥያቄዎቹን የሰራውላችሁ መምህር ሚካኤል ጸጋይ ይባላለው። ተስፋ አደርጋለሁ አሁን ለመጪው ለሚመጣው የኢንትራንስ ኤግዛማችሁ የሚጠቅሙ ጥያቄዎች ናቸው ብዬ አስባለሁኝ። ወደ ጥያቄዎቹ እንሂድ። እሺ፣ ወደ መጀመሪያው ጥያቄ ስናልፍ ይህ ጥያቄ የመጣው ከግሬድ 12 ኢቮሉሽን ከሚለው ዩኒት ላይ ነው። ጥያቄውን እናንብብ እስኪ። it says which one of the following is true about the importance of Lucy in resolving debates about human evolution ይላል። ሶ ጥያቄው እያለ ያለው ምንድን ነው? ሉሲ የምትባል ሁላችሁ የምታውቋት የአርኪኦሎጂ ቅሪት አለች። ያቺ ሉሲ ምንድን ነው መገኘቷ ስለ ሂውማን ኢቮሉሽን የሰጠን ኤቪደንስ ምንድን ነው? ኦር ደግሞ ሪዞልቭ ያደረገው ዲቤት ምንድን ነው የሚለው። እስቲ እያንዳንዱን ምርጫ እያየን ትነንበል እስቲ። እኔ ኤ ቢግ ብሬንስ ኬም ቢፎር ባይፔዳሊዝም ይላል። ይሄ ስህተት ነው፣ ትክክለኛ ስቴትመንት አይደለም። እዚህ ጋር ዊች ዋን ኢዝ ትሩ ስለሚል ማለት ነው ትሩ ነው የሚለው። ምክንያቱም ሉሲ ስሞል ብሬን እና ባይፔዳል አናቶሚ ነው የነበራት። ስሞል ብሬን እና ባይፔዳል አናቶሚ ነው የነበራት እና ምንድነው ዲስፕሩቭ ያደረገችው? እንዲያውም ፕሩቭ ያደረገችው ኦፖዚቱን ነው። ማለትም ምንድነው ባይፔዳሊዝም ከቢግ ብሬን በፊት እንደመጣ ማለት ነው። ያው የሷ ስሞል ብሬን እና ባይፔዳል አናቶሚ ስለነበረ፣ ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ሉሲ had a brain size of 1.8% of her body mass ይላል። ይሄ የሉሲ ጭንቅላት ምንም የብሬን ሳይዝ ትንሽ ቢሆንም ምንድነው የዛ ብሬን ሳይዙ የኢቮሉሽነሪ አርጊውመንት ኪ ፋክተር አልነበረም፣ ክርክሩ እዛ ላይ አልነበረም። ስለዚህ ይሄ መልስ ሊሆን አይችልም። ሲ it says bipedalism came before big brains። ይሄ ትክክለኛ መልስ ነው። ምክንያቱም ሉሲ ዲስፕሩቭ ያደረገችው ምንድነው ኢቭን ዞ ትንሽዬ ብሬን ቢኖራትም ነገር ግን ቆማ መራመድ ትችል ነበርና በዛ ምክንያት ባይፔዳሊዝም ከቢግ ብሬን በፊት መምጣቱን ፕሩቭ አድርጋለች ማለት ነው። ስለዚህ መልሳችን የሚሆነው ይሄ ነው። ሌሎቹ መልስ ሊሆኑ አይችሉም። ሶ ሲ ኢዝ አወር አንሰር። እሺ፣ አሁን ደግሞ ከዩኒት 1 ማይክሮ ኦርጋኒዝም ከሚለው ሴክሽን ላይ ነው ይሄ ጥያቄ። which one of the following is correct comparison of lytic and lysogenic cycle of virus multiplication ነው የሚለው። ሶ ቫይረስ መልቲፕላይ በሚያደርግበት ጊዜ ሁለት አይነት ሳይክሎች አሉ፣ ላይቲክ እና ላይዞጄኒክ ሳይክል የሚባሉ። ሰው ሁለቱ የተለያየ አይነት መገለጫ ነው ያላቸው። ትክክለኛው ኮምፓሪዝን የትኛው ነው የሚለው። ሰው እያንዳንዱ ምርጫ ነው እስኪ። እሺ፣ ኤ ምንድን ነው የሚለው? ላይዞጄኒክ ሳይክል ሪሊዝስ ኒው ቫይረስስ ዩዚንግ ኦንሊ ክሮኒክ ሳይክል ይላል። ይሄ ስህተት የሆነ ስቴትመንት ነው። ምክንያቱም ላይዞጄኒክ ሳይክል ቫይረሱን ኢሚዲየትሊ ሪሊዝ አያደርገውም። ቫይረሱ ሪሊዝ የሚደረገው መቼ ነው? ላይቲክ ፌዝ ላይ ከገባ በኋላ ነው። ስለዚህ ይሄ መልስ ሊሆን አይችልም ማለት ነው፣ ወይም ስህተት የሆነ ስቴትመንት ነው። ቢ it says the lytic cycle involves incorporation of viral DNA into host DNA ይላል። ይሄ ደግሞ ላይቲክ ሳይክል ሳይሆን ይሄን ነገር የሚያደርገው ኢትስ ላይዞጄኒክ ሳይክል ላይ ነው። ይሄ ለላይቲክ ሳይክል ሳይሆን ኢትስ ላይዞጄኒክ ቢሆን ትክክል ይሆን ነበረ። በዚህ ምክንያት ይሄ ስህተት ነው። ሰው ምንድነው ቫይራል ኢንቴግሬሽን ያለው ላይዞጄኒክ ሳይክል ላይ ነው። ወደ ሲ ስንሄድ ሲ it says lytic cycle releases new viruses only by splitting of the host cell ይላል which is correct ትክክለኛ ስቴትመንት ነው።
ምክንያቱም ላይቲክ ሳይክል ላይ ቫይረሱ የሆስት ሴሉን ዲስትሮይ ያደርገዋል። ምን በማድረግ ስፕሊት በማድረግ እና ሴሉ በርስት ያደርጋል፣ ይፈነዳል። ከዛ አዳዲስ ቫይረሶች ሪሊዝ ይደረጋሉ ማለት ነው። ሶ this is a correct statement. ስለዚህ ሌሎቹ መልስ አይሆኑም። ሶ መልሳችን ሲ ነው የሚሆነው ማለት ነው። እሺ ቀጣዩ ጥያቄ ስለ ኢነርጂ ትራንስፎርሜሽን ከሚያወራው የ12ኛ ክፍል የባዮሎጂ ሴክሽን ላይ ነው የመጣው። ጥያቄውን ስናይ which event of cellular respiration takes place in the cytoplasm of eukaryotic cell ይላል። ከዚህ ጋር ከተጠቀሱት ፕሮሰሶች የሴሉላር ሪስፓይሬሽን ፕሮሰሶች ሳይቶፕላዝም ኦፍ ዩካሪዮቲክ ሴል ውስጥ ኦከር የሚያደርገው የትኛው ነው? ሴሉላር ሪስፓይሬሽን ያው ኢነርጂ ፕሮዲውስ የሚደረግበት ኤቲፒ ፕሮዲውስ የሚደረግበት መንገድ እንደሆነ ታውቃላችሁ ብዬ አስባለሁ። ስለዚህ ሳይቶፕላዝም ውስጥ ኦከር የሚያደርገው የትኛው ፕሮሰስ ነው የሚለው እስቲ እያንዳንዱ ምርጫ እኔ ሌትስ ስታርት ፍሮም ዲ ኢት ሴይስ ሪአክሽን ኦፍ ፓይሩቬት ዊዝ ኮኢንዛይም ኤ ይላል። ይሄ ኦከር የሚያደርገው ሳይቶፕላዝም ውስጥ ሳይሆን ማይቶኮንድሪያ ውስጥ ነው። ማይቶኮንድሪያ ውስጥ ከማይቶኮንድሪያም ደግሞ ማትሪክስ ውስጥ ነው ኦከር የሚያደርገው። ወደ ሲ ስናልፍ ፕሮዳክሽን ኦፍ ኤቲፒ ስሩ ኬሚዮ ኦስሞሲስ ይላል። ይሄ ደግሞ ኦከር የሚያደርገው ኢነር ማይቶኮንድሪያል ሜምብሬን ላይ ነው። ኢነር ማይቶኮንድሪያል ሜምብሬን ላይ ነው። እንዲሁም ይሄ ኦከር የሚያደርገው በኤሌክትሮን ትራንስፖርት ቼይን ጊዜ ነው። ወደ ቢ ስንሄድ ሪያክሽን ኦፍ አሴታይል ኮኤ ዊዝ ኦግዛሎ አሲቴት ይላል። ይሄ ደግሞ ኦከር የሚያደርገው ማይቶኮንድሪያል ማትሪክስ ውስጥ ነው። ማይቶኮንድሪያል ማትሪክስ ውስጥ ልክ እዚህ ጋር እንዳለው ማለት ነው። ይሄ ስለምንድን ነው የሚያወራው? ስለ ክረብ ሳይክል ነው የሚያወራው። ኤ ኢት ሴይስ ፕሮዳክሽን ኦፍ ፓይሩቬት ፍሮም ግሉኮስ ይሄ እያወራ ያለው ግላይኮላይሲስ ስለምንለው የሴሉላር ሪስፓይሬሽን ስቴፕ ነው። ግላይኮላይሲስ ስለምንለው የሴሉላር ሪስፓይሬሽን ስቴፕ ነው። ኦከር የሚያደርገው ሳይቶፕላዝም ውስጥ ነው። የዩካሪዮቲክ ሴል ሳይቶፕላዝም ውስጥ ነው ማለት ነው። መልሳችን የሚሆነው ይሄ ይሆናል ማለት ነው። ኤ ኢዝ አወር አንሰር ፎር ዲስ ኩዌስችን። ኦኬ ቀጣዩም ጥያቄ ከኢነርጂ ትራንስፎርሜሽን ከሚለው የግሬድ 12 ፓርት ላይ ነው የመጣው። ጥያቄውን ስናይ ዲዩሪንግ አልኮሊክ ፈርመንቴሽን CO2 is released, carbon dioxide is released when ይላል። በአልኮሊክ ፈርመንቴሽን ጊዜ which is anaerobic የሆነ ፕሮሰስ ነው። ካርቦን ዳይኦክሳይድ መቼ ነው ሪሊዝ የሚደረገው ነው የሚለው። ስለዚህ ወደ ተሰጡት ምርጫዎች ስንሄድ ኤ አሴታይል ዳይድ ኢዝ ሬዲዩስድ ይላል። ያ አሴታይል ዳይድ ሬዲዩስድ ይሆናል። ነገር ግን ይሄ ፕሮዲውስ የሚያደርገው ኢታኖልን ነው እንጂ ካርቦን ዳይኦክሳይድን አይደለም። ስለዚህ ምንድን ነው ካርቦን ዳይኦክሳይድ ሪሊዝ ጋር የሚያገናኘው ነገር የለም ኤ። ስለዚህ ኤ መልስ ሊሆን አይችልም። ቢ ዌን ፓይሩቬት ኢዝ ኦክሲዳይዝድ ነው የሚለው። በዚህ ጊዜ ፓይሩቬት ኦክሲዳይዝድ ሳይሆን ፓይሩቬት በአልኮሊክ ፈርመንቴሽን ጊዜ ኦክሲዳይዝድ ሳይሆን የሚሆነው ምንድን ነው ዲ ካርቦግዛይሌትድ ነው የሚሆነው። ዲካርቦግዛይሌሽን ማለት ምን ማለት ነው? ሎስ ኦፍ ካርቦን ዳይኦክሳይድ ሞለኪውል ማለት ነው። ስለዚህ ይሄ ስህተት ነው። ምርጫው ራሱ ትክክል አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ ፓይሩቬት ኢዝ ዲካርቦግዛይሌትድ ይላል which is እዚህ ጋር ሜንሽን ያደረግነው ነገር። ስለዚህ መልሳችን ይሄ ይሆናል ማለት ነው። ዲ ኢታኖል ኢዝ ኦክሲዳይዝድ ይላል። እዚህ ጋር ኢታኖል የአልኮሊክ ፈርመንቴሽን ፋይናል ፕሮዳክት ነው። ልክ ኢታኖል ሪዛልት ከሆነ በኋላ ዜር ኢዝ ኖ ፈርዘር ኦክሲዴሽን አይካሄድም። ኢታኖል ፋይናል ፕሮዳክት ነው የአልኮሊክ ፈርመንቴሽን። ስለዚህ መልስ ሊሆን አይችልም። መልሳችን የሚሆነው ሲ ይሆናል ማለት ነው። እሺ ቀጣዩ ጥያቄ የመጣው ስለ ኢቮሉሽን ከሚያወራ የግሬድ 12 ሴክሽን ላይ ነው። ጥያቄው ምን ይላል? The theory suggests life can evolve autonomously from non-living objects known as ይልና ቲዎሪዎችን ያስቀምጣል። ስለ ኦሪጂን ኦፍ ላይፍ የተለያዩ ቲዎሪዎች አሉ። ከነዛ መካከል ላይፍ ከነን ሊቪንግ ኦብጀክቶች ኢቮልቭ ሊያደርግ ይችላል የሚለው ቲዎሪ የትኛው ነው የሚለው። እስቲ እያንዳንዱን
ምርጫ እያየን እንትን እንበል። እስቲ ከዲን ጀምር። ዲ ምን ይላል? it starts ኢተርኒቲ ቲዮሪ ይላል። ኢተርኒቲ ቲዮሪ ላይፍ ከነን ሊቪንግ ኦብጀክቶች መጣ አይልም። ኢተርኒቲ ቲዮሪ ምንድን ነው የሚለው? ላይፍ ኦሪጂን የለውም፣ ኦልዌይስ ኤግዚስት ያደርግ ነበር ነው የሚለው። ስለዚህ ከነን ሊቪንግ ማተር ጋር የሚያገናኘው ነገር ስለሌለ ይሄ መልስ ሊሆን አይችልም። ወደ ባዮኬሚካል ቲዮሪ ስንሄድ ይሄ ቲዮሪ ደግሞ ላይፍ ከየት ኦሪጂን አደረገ ነው የሚለው። ኢትስ ፍሮም ኬሚካልስ፣ ኬሚካል ሪያክሽን፣ ከኬሚካል ሪያክሽኖች ነው ላይፍ ምንድን ነው ኦሪጂኔት ያደረገው ነው የሚለው። ሰው ኤግዛክትሊ ከነን ሊቪንግ ኦብጀክቶች መጣ ስለማይል ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢት ካምስ ፍሮም ስፖንታኒየስ ጀነሬሽን ቲዮሪ ይላል። ይሄ አውትዴትድ የሆነ ቢሊፍ ነው ወይም ዲስፕሩፍ ተደርጓል። ነገር ግን ምንድን ነበር የሚለው? ላይፍ ካን ኢቮልቭ አውቶኖመስሊ ፍሮም ነን ሊቪንግ ኦብጀክትስ ነበር። ከነን ሊቪንግ ኦብጀክቶች ነው ላይፍ ኢቮልቭ ያደረገው ብሎ ነው ስቴት ያደረገ የነበረው። ስለዚህ መልሳችን ቢ ነው የሚሆነው ማለት ነው። ሶ የቀረብ ምርጫ ኮስሞዘን ቲዮሪ ነው። ዊች ስቴትስ ላይፍ ከየት መጣ ነው የሚለው። ከስፔስ ማለትም ከእርዝ ውጭ ካለ ቦታ ማለት ነው። በሚቴዎራይቶች አማካኝነት መጣ ብሎ ነው ስቴት የሚያደርገው። ስለዚህ ለዚህ ጥያቄ መልሳችን ቢ ይሆናል ማለት ነው። ቢ ስፔሲፊካሊ ይሄን ስለሚል ነው እንጂ ኮስሞዚየን ቲዮሪ እና ባዮኬሚካል ቲዮሪ በሆነ መልኩ ለዚህ የቀረበ ነገር አላቸው። ግን ኤግዛክት መልሳችን የሚሆነው ቢ ስለሆነ ምርጫ ምንድን ነው የጥያቄው መልስ ቢ ይሆናል ማለት ነው። እሺ ቀጣዩም ጥያቄ ስለ ኢቮሉሽን ከሚያወራው የግሬድ 12 ሴክሽን ላይ ነው የመጣው። ጥያቄውን ስናይ which one of the following is true about neo darwinian theory ይላል። ኒዮ ዳርዊኒያን ቲዮሪ ይላል። ስለ ኢቮሉሽን ስቴት የሚያደርጉ የተለያዩ ቲዮሪዎች አሉ። አንደኛው ኒዮ ዳርዊኒያን ቲዮሪ ነው which is like አድቫንስድ የሆነው ማለት ነው። ከዳርዊኒያን እና ከላማርኪያን ቲዮሪ ቀጥሎ ያለው ኒዮ ዳርዊኒያን ቲዮሪ ነው። ስለዚህ ጥያቄው ላይ የተጠየቅነው ምንድን ነው ትሩ የሆነው ስለ ኒዮ ዳርዊኒያን ቲዮሪ ትክክለኛ የሆነው ስቴትመንት ከምርጫዎቹ መካከል የትኛው ነው የሚለው። እስቲ እያንዳንዱ ምርጫ ከዲን ጀምር። እስቲ ዲ ምን ይላል? ዴቨሎፕመንት ኦፍ ኒው ፊቸርስ ኢዝ ኢምፖርታንት ፎር ሰርቫይቫል ይላል። እዚህ ጋር ሁሉም ኒው ፊቸሮች ምንድን ነው ለሰርቫይቫል ጠቃሚ አይደሉም። አንዳንዶቹ ኒው ትሬቶች ኦፍኮርስ ዛር ሄልፕፉል ፎር ሰርቫይቫል፣ ነገር ግን አንዳንዶቹ ደግሞ ምንም አድቫንቴጅ የላቸውም። ስለዚህ ዴቨሎፕመንት ኦፍ ፊቸርስ ኢዝ ኢምፖርታንት ፎር ሰርቫይቫል በደፈናው ማለት ኢትስ ሚስሊዲንግ ነው። ስለዚህ ስህተት ነው ማለት ነው። ስለ ኒዮ ዳርዊኒያን ቲዮሪ ትክክል ያልሆነ ስቴትመንት ነው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስናልፍ ኢት ሴይስ ኢት ቴክስ ኢንቱ አካውንት ጄኔቲክስ ኤንድ አኒማል ቢሄቪየር ቱ አንደርስታንድ ኢቮሉሽን ይላል። ይሄም ሚስሊዲንግ ወይም ደግሞ ሃፍ ትሩዝ ነው ያለው። ምክንያቱም ትክክል ነው ኒዮ ዳርዊኒያን ቲዮሪ ጄኔቲክስን እና አኒማል ቢሄቪየርን ኢንኮርፖሬት ያደርጋል። ነገር ግን ምንድን ነው የቲዮሪው ዋነኛ መገለጫዎች አይደሉም። እነዚህ ነገሮች ኢቶሎጂ እና ሶሾ ባዮሎጂ የሚባሉ የባዮሎጂ ዘርፎች ውስጥ ነው በደንብ እንትን የሚሉት እንጂ ኒዮ ዳርዊኒያን ቲዮሪ ውስጥ አይደለም። ወደ ቢ ስንሄድ ኦል ስፒሺስ ቴንድ ቱ ፕሮዲውስ ሞር ኦፍ ስፕሪንግ ዛን ካን ፖሲብሊ ሰርቫይቭ ይላል። ይሄ የኒዮ ዳርዊኒያን ቲዮሪ ዋና ሀሳብ ሳይሆን የማን ነው? የክላሲካል ዳርዊኒዝም ኦር ደግሞ የመጀመሪያው ዳርዊኒያን ቲዮሪ ውስጥ ያለ ኦብዘርቬሽን ነው ኦር ስቴትመንት ነው። ስለዚህ ምንድን ነው የኒዮ ዳርዊኒያን ቲዮሪ ውስጥ እንደ ስቴትመንት ሆኖ መግባት አይችልም። የኒዮ ዳርዊኒያን ቲዮሪ ሞር ፎከስ የሚያደርገው ስለ ጄኔቲክ መካኒዝም ኦፍ ቫሪዬሽን ወይም ደግሞ ስለ ኢንሄሪታንስ ነው። ስለዚህ ይሄም መልስ ሊሆን አይችልም። ወደ ኤ ስንመጣ there is a natural variation in features and variations which are heritable እዚህ ጋር heritable የሚለው ተርም it is very key so እዚህ ጋር ምርጫው ላይ እንደሚለው there is a natural variation አለ ይላል which is ኒዮ ዳርዊኒያን ቲዮሪ ስቴት እንደሚያደርገው ኤንድ ቫሪዬሽኖች
እነዚህ ቫሪዬሽኖች ሄሪተብል ናቸው ምንድነው ከጀነሬሽን ወደ ጀነሬሽን ይተላለፋሉ ይላል። ወይም ደግሞ ኢንሄሪታንስን የኢቮሉሽን ሰብጀክት አድርጎ ያቀረበው የመጀመሪያው ቲዮሪ ኒዮ ዳርዊኒያን ቲዮሪ ነው። ስለዚህ በዚህ ምክንያት ይሄ ኤ ኢዝ ዘ ራይት አንሰር እዚህ ጋር ለተሰጠን ጥያቄ ማለት ነው ኤ ይሆናል መልሳችን ማለት ነው። እሺ ቀጣዩም ጥያቄ ስለ ኢቮሉሽን ከሚያወራ ግሬድ 12 ሴክሽን ላይ ነው የመጣው። ወደ ጥያቄው ስንሄድ which one of the following statements describes the evolutionary theory of Lamarck ይላል። ሶ ሌላኛው ኢቮሉሽነሪ ቲዮሪ ላማርኪያን ቲዮሪ ነው። ሶ እዚህ ጋር ከተሰጡት አማራጮች ውስጥ የላማርኪያን ኢቮሉሽነሪ ቲዮሪን ዲስክራይብ የሚያደርገው የትኛው ስቴትመንት ነው የሚለው እስቲ እያንዳንዱን ምርጫኒ ሌት ስታርት ፍሮም ዲ ምን ይላል? ስፒሺስ ስታርትድ ኮምፕሌክስ ኤንድ ግራጁዋሊ ቢካም ሲምፕል። ስፒሺሶች ኮምፕሌክስ ሆነው ይጀምራሉ እና ወደ ሲምፕል ይሄዳሉ ነው የሚለው። ይሄ ምንድነው ስህተት ነው። ላማርክ ምን ብሎ ነው የሚያስበው? በፕሮግረሲቭ ኮምፕሌክሲቲ ነው የሚያምነው። ፕሮግረሲቭ ኮምፕሌክሲቲ ምን ማለት ነው? ፕሮግረሲቭ ኮምፕሌክሲቲ ማለት ቀስ በቀስ ከሲምፕል ወደ ኮምፕሌክስ ነው ስፒሺሶች የሚሄዱት እንጂ እዚህ ጋር እንትን እንደሚለው ከኮምፕሌክስ ወደ ሲምፕልነት አይደለም። ስለዚህ ስህተት ነው። ወደ ሲ ስንሄድ ኢት ሴይስ ኦሪጂን ኦፍ ስፒሺስ ሃፕንስ ኦንሊ ስሩ ናቹራል ሴሌክሽን ይላል። ይሄ የዳርዊኒያን ቲዮሪ ነው እንጂ የላማርኪያን ቲዮሪ አይደለም። ይሄ ዳርዊን ቲዮሪ ነው፣ የዳርዊኒያን ቲዮሪ ነው እንጂ ላማርኪያን አይደለም። ስለዚህ መልስ ሊሆን አይችልም። ቀጣዩ ስትራክቸርስ commonly used become more developed ይላል። ይሄ ትክክለኛ ነው። አንድ ላማርክ ከሚታወቅበት ቲዮሪ መካከል ዩዝ ኤንድ ዲስዩዝ ነው። ዩዝ ኤንድ ዲስዩዝ ምን ማለት ነው? ስፒሺሶች ወይም ኦርጋኒዝሞች የሚጠቀሙበት ኦርጋን ሞር ዴቨሎፕ እያደረገ ይሄዳል፣ የማይጠቀሙበት ደግሞ እየጠፋ ይሄዳል። እና እንደ ኮመን ኤግዛምፕል ብዙ ጊዜ የሚነሳው ምንድነው? የቀጭኔ አንገት። ቀጭኔዎች ሞር ከትሪንትን ላይ ቅርንጫፍ ላይ ቅጠሎችን ምናምን ለመብላት እንትን በሚሉበት ጊዜ ቀስ እያለ አንገታቸው እየረዘመ ሄደ ይላል። ስለዚህ ይሄ ትክክለኛ ስቴትመንት ነው ስለ ላማርኪያን ቲዮሪ። የመጨረሻው አኳየርድ ካራክተሪስቲክስ ካንኖት ቢ ኢንሄሪትድ። ይሄ ላማርኪያን ቲዮሪን ኮንትራዲክት ያደርጋል። ምክንያቱም አኳየር የሚደረጉ ካራክተሪስቲኮች ከጀኔሬሽን ወደ ጀኔሬሽን ይተላለፋሉ። ስለዚህ ይሄ መልስ ሊሆን አይችልም። ብቸኛ መልሳችን ቢ ነው የሚሆነው ማለት ነው። እሺ ቀጣዩም ጥያቄ ስለ ኢቮሉሽን ከሚያወራው ግሬድ 12 ሴክሽን ላይ ነው የመጣው። ጥያቄውን ስናይ ኢፍ ኦርጋኒዝም ሼር ቬሪ ሲሚላር ሞለኪውል ሰች አስ ዲኤንኤ then they must be closely related evolutionarily which evidence of evolution supports the above information ይላል። ስለዚህ ጥያቄው ምንድን ነው እያለ ያለው? ሁለት ኦርጋኒዝሞች ሲሚላር ዲኤንኤ የሚኖራቸው ከሆነ በሆነ መልኩ የሚመሳሰል ክሎዝሊ ሪሌትድ ናቸው ኢቮሉሽነርሊ የሚል ስቴትመንት አለ። ይሄንን ስቴትመንት የሚደግፈው ኤቪደንስ የትኛው ነው? ሶ ኤቪደንስ ኦፍ ኢቮሉሽን ተብሎ የተለያዩ ኤቪደንሶች እንግዲህ ተምራቸዋል ብዬ አስባለሁ። እዚህ ጋር የተጠቀሱትን ኮምፓራቲቭ ኢምብሪዮሎጂ፣ ኮምፓራቲቭ አናቶሚ፣ ኮምፓራቲቭ ፊዚዮሎጂ ኤንድ ኮምፓራቲቭ ባዮኬሚስትሪ። ሶ ከነዚህ ኤቪደንሶች መካከል የትኛው ነው ኦርጋኒዝሞች ተመሳሳይ ዲኤንኤ ካላቸው ኢቮሉሽነሪሊም ሲሚላር ናቸው የሚለውን ሰፖርት የሚያደርገው ነው የሚለው። እስቲ እያንዳንዱን ምርጫ ነው እስኪ። ኤ ኮምፓራቲቭ ኢምብሪዮሎጂ ይላል። ኮምፓራቲቭ ኢምብሪዮሎጂ የሚያጠናው እንዴት የተለያዩ ስፒሸሶች ኢምብሮዮ ዴቨሎፕ እንደሚያደርግ ነው። የተለያየ ስፒሸሶች ኢምብሮዮ ዴቨሎፕ እንደሚያደርግ ነው የሚያጠናው እንጂ ስለ ሞለኪላር ሲሚላሪቲ አይደለም። ሞር ፎከስ የሚያደርገው ዴቨሎፕመንታል ስቴጅ ላይ ነው። ስለዚህ መልስ ሊሆን አይችልም። ወደ ቢ ስንሄድ ኮምፓራቲቭ አናቶሚ ደግሞ ሞር የሚያጠናው ፊዚካል ስትራክቸርን ነው የሚያጠናው ኮምፓራቲቭ አናቶሚ እንጂ ሞለኪላር ሲሚላሪቲስ ስን አይደለም። ሶ ለምሳሌ እንደ
የሊምብ ቦኖችን ኮምፔር ማድረግ ለምሳሌ በሂውማን እና በዌል መካከል ይሄ የእጅ ኦር የመንቀሳቀሻ የእጅና የእግር ቦኖችን ኮምፔር ማድረግ ሊሆን ይችላል። ያ ኢትስ ኮምፓራቲቭ አናቶሚ። ወደ ሲ ስንሄድ ኮምፓራቲቭ ፊዚዮሎጂ፣ ይሄም መልስ ሊሆነን አይችልም። ምክንያቱም ኮምፓራቲቭ ፊዚዮሎጂ ኮምፔር የሚያደርገው ኦር ስተዲ የሚያደርገው የቦዲ ፋንክሽኖችን ነው። ለምሳሌ ሪስፓይሬሽንን፣ ሰርኩሌሽን የመሳሰሉትን ፕሮሰሶች እንጂ ናት ሞለኪላር ሌቭል ሲሚላሪቲዎችን። ስለዚህ ይሄም መልስ ሊሆን አይችልም። ሲ መልስ ሊሆን አይችልም። ወደ ዲ ስንመጣ ኮምፓራቲቭ ባዮኬሚስትሪ ይላል። ኦፍኮርስ ኮምፓራቲቭ ባዮኬሚስትሪ ምን ነው ኮምፔር የሚያደርገው? It is a comparison of biological molecules like DNA, RNA, and proteins. So like የተለያዩ ኦርጋኒዝሞች ሲሚላር ዲኤንኤ ካላቸው ወይም ፕሮቲን ሲኩዌንስ ካላቸው ኮመን አንሴስተር አላቸው የሚለው ኮምፓራቲቭ ባዮኬሚስትሪ በኩል የመጣውን ኤቪደንስ ቤዝ አድርጎ ነው ማለት ነው። ስለዚህ መልሳችን የሚሆነው ዲ ይሆናል ማለት ነው። ቀጣዩ ጥያቄ የመጣው ከኢቮሉሽን ከሚለው የግሬድ 12 ሴክሽን ላይ ነው። ወደ ጥያቄው ስንሄድ it says which one of the following cannot be used as an evidence of evolution through paleontology ይላል። ጥያቄው ምንድን ነው እያለ ያለው በፎሲል ስታዲ ጊዜ እንደ ኢቮሉሽን ኤቪደንስ መሆን የማይችለው የአካል ፓርት የትኛው ነው የሚለው። እዚህ ጋር የተሰጡ ምርጫዎች አሉ። እስቲ እያንዳንዱን ምርጫ ነኝ። ከዲን ጀምር እስቲ። ቦንስ ይላል። ቦን በፓሌኦንቶሎጂ ጊዜ ዛር ፕራይመሪ ኤቪደንሶች ናቸው። ዋነኛው የፎሲል ኤቪደንስ የሚሆነው ቦን ነው። ስለዚህ ቦን ትክክለኛ ኤቪደንስ መሆን ይችላል። ስለዚህ እዚህ ጋር ካኖት ነው የሚለው። ስለዚህ ቦን መልስ ሊሆን አይችልም ማለት ነው። ወደ ሲ ስንሄድ ሄር ይላል። ሄር ኦልሶ የፓሌኦንቶሎጂካል ኤቪደንስ መሆን ይችላል። ቀጣዩ ምርጫ ቲዝ ነው። ቲዝም ፓሌኦንቶሎጂካል ኤቪደንስ መሆን ይችላል ሲንስ ጠንካራና ለረጅም ጊዜ መቆየት የሚችል ስለሆነ ማለት ነው። እንዲያውም በፓሌኦንቶሎጂካል ስታዲ ጊዜ ለምን ያገለግላል? በዛ ጊዜ እነዛ ያ ፎሲል ምን አይነት ዳይት ይመገብ እንደነበረ ዲተርማይን ለማድረግ እንዲያውም ያገለግላል ቲዝ። ስለዚህ ለፓሌኦንቶሎጂካል ኤቪደንስ መሆን ይችላል። ስለዚህ መልስ ሊሆን አይችልም። የቀረው ምርጫችን ምንድን ነው? ስቶማክ ነው። ስቶማክ ሶፍት ቲሹ ኦርጋን ነው። ለረጅም ጊዜ የመቆየት እድልም የለውም። ከሆነ ጊዜ በኋላ ይጠፋል። ስለዚህ ሚሊዮን ዓመታትን ሺህ ዓመታትን ፕሪዘርቭ መሆን አይችልም። ፎሲል ሪከርድ ላይም ብዙ ጊዜ ሃርድ እና ዲዩረብል የሆኑ ስትራክቸሮች ናቸው የሚቆዩት እንጂ እንደ ስቶማክ ያሉ ሶፍት ስትራክቸሮች ስለማይቆዩ ይሄ እንደ ፓሌኦንቶሎጂካል ኤቪደንስ የሚያገለግል ፓርት አይደለም ማለት ነው። ሌሎቹ ግን ያገለግላሉ። ስለዚህ መልሳችን የሚሆነው ኤ ይሆናል ማለት ነው። እሺ ቀጣዩም ጥያቄ ከዛው ከኢቮሉሽን ከሚለው የግሬድ 12 ሴክሽን ላይ ነው የመጣ። ምንድን ነው የሚለው? which one of the following is true about the human evolution ይላል። ስለ ሂውማን ኢቮሉሽን ትክክለኛ የሆነው ስቴትመንት የትኛው ነው የሚለው። እስቲ እያንዳንዱ ምርጫ ነይ። እስቲ ሌትስ ስታርት ፍሮም ዲ። ዲ ምን ይላል? ሂውማንስ ኢቮልቭድ ፍሮም ግሬት ኤፕስ ይላል። ይሄ ሚስሊዲንግ የሆነ ስቴትመንት ነው። ምክንያቱም ሂውማን እና ግሬት ኤፖች ከኮመን አንሴስተር ነው ዲሴንድ ያደረጉት እንጂ ሂውማን ምንድን ነው ከኤግዚስቲንግ ኤፖች ዲሴንድ አላደረጉም። ኮመን አንሴስተር ነው ያላቸው። ኮመን አንሴስተር ነው ያላቸው። ስለዚህ there is a common ancestor ከዛ there is human there are great apes። ስለዚህ መልሳችን ኤ ይሆናል ማለት ነው። ሌሎቹ መልስ ሊሆኑ አይችሉም። ሶ ኤ is our answer for this question። ቀጣዩ ጥያቄ አሁንም ከኢነርጂ ትራንስፎርሜሽን ከሚለው የ12ኛ ክፍል ሴክሽን ላይ ነው የመጣው። እስቲ ጥያቄውን እናንብብ። It says which of the following is correct about the process of glucose production in the light independent reaction of photosynthesis? So photosynthesis ላይ ሁለት አይነት ሪያክሽኖች አሉ። ላይት ዲፔንደንት እና ላይት ኢንዲፔንደንት ሪያክሽኖች። ሶ ላይት ኢንዲፔንደንት ሪያክሽን ላይ እንዴት ነው ግሉኮስ ፕሮዲስ የሚደረገው ነው የሚለው።
ምርጫዎቹንና መልሱን ከማየታችን በፊት መጀመሪያ ላይት ኢንዲፔንደንት ሪያክሽን ላይ ምንድን ነው ሀፕን የሚያደርገው የሚለውን እኔ ላይት ኢንዲፔንደንት ሪያክሽን የምንለው በሌላ ስሙ ካልቪን ሳይክልም ይባላል። እዚህ ፕሮሰስ ላይ ግሉኮስ በቀጥታ ፕሮዲውስ አይደረግም። ልክ እንደ ላይት ዲፔንደንት ሪያክሽን በዋን ስቴፕ ፕሮሰስ አይደለም ፕሮዲውስ የሚደረገው። መሀል ላይ ሰቨራል ኢንተርሚዲየቶች አሉ ወይም ደግሞ የተለያዩ ፕሮዳክቶች አሉ። ከዛ ነው ኤቲፒ ፕሮዲውስ የሚደረገው። ለምሳሌ እንደ ግላይሰሬት 3 ፎስፌት እና ከዛ ደግሞ ግላይሰሬት 3 ፎስፌት ወደ ትራዮስ ፎስፌትነት ሬዲዩስ ይደረጋል። ላይት ኢንዲፔንደንት ላይ ፕሮዲውስ የተደረጉትን ኤቲፒ እና ናድ ፒኤች በመጠቀም ማለት ነው። ናድ ፒኤች በመጠቀም ይህን ያህል ካልን ስለ ላይት ኢንዲፔንደንት ሪያክሽን እስቲ እያንዳንዱ ምርጫ እንይ። ስለዚህ ጥያቄው ምንድነው እያለ ያለው ስለ ላይት ኢንዲፔንደንት ሪያክሽን ላይ ትክክለኛ የሆነው ስለ ግሉኮስ ፕሮዳክሽን የሚያወራው ስቴትመንት የትኛው ነው ወይም ደግሞ ምንድነው ሀፕን የሚያደርገው ነው። እስቲ እንይ። ኤ ኢት ሴይስ አ ቶታል ኦፍ 9 ኤቲፒ ሞለኪውልስ አር ሲንተሳይዝድ። ይሄ ስህተት የሆነ ስቴትመንት ነው። ምክንያቱም በላይት ኢንዲፔንደንት ሪያክሽን ጊዜ ኤቲፒ ሲንተሳይዝድ ሳይሆን የሚደረገው ዩዝድ ነው የሚደረገው። ጥቅም ላይ ይውላል እንጂ ፕሮዲውስ አይደረግም። ስለዚህ ምንድን ነው ይሄ ትክክለኛ ያልሆነ ስቴትመንት ነው ማለት ነው። ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ካርቦን ዳይኦክሳይድ ሪያክትስ ዊዝ ግላይሰሬት ፎስፌት ወይም ጂፒ ቱ ፎርም ሩፒ ይላል። ይሄ ኢንኮሬክት ነው። ምክንያቱም ካርቦን ዳይኦክሳይድ ከጂፒ ጋር ሳይሆን ሪያክት የሚያደርገው ከሩፒ ጋር ሪያክት አድርጎ ግላይሰሬት ፎስፌት ነው ፕሮዲውስ የሚደረገው። ስለዚህ በዚህ ምክንያት ስህተት ነው ማለት ነው። ወደ ሲ ስንሄድ 1 ትራዮስ ፎስፌት ኢዝ ዳይሬክትሊ ኮንቨርትድ ኢንቱ 1 ግሉኮስ ሞለኪውል ይላል። ይሄ ስህተት ነው። ምክንያቱም 1 ሳይሆን እዚህ ጋር እንዳለው ኢትስ 2 ትራዮስ ፎስፌት ነው የሚያስፈልገው ወደ አንድ ግሉኮስ ሞለኪውል ኮንቨርት ለመደረግ። ስለዚህ ይሄ መልስ ሊሆን አይችልም። ጂፒ ኢዝ ሬዲዩስድ ቱ ቲፒ ባይ ሬዲዩስድ ናድ ፒ እዚህ ጋር የጠቀስኩላችሁ ነገር ነው። ይሄ ትክክለኛ ስቴትመንት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። እሺ ወደ ቀጣዩ ጥያቄ ስናልፍ ቀጣዩም ጥያቄ አሁንም ከኢነርጂ ትራንስፎርሜሽን ከሚለው ዩኒት ላይ ነው የመጣው። ጥያቄውን ስናይ ዊች ኦፍ ዘ ፎሎዊንግ ኢዝ ኮሬክት ዲስክሪፕሽን ኦፍ ካም ፓዝዌይ ኦፍ ፎቶሲንቴሲስ ይላል። ፎቶሲንቴሲስ የተለያዩ አይነት ፓዝዌዮች አሉት። ካም C3 እና C4 የሚባሉ C3 ኤንድ C4 የሚባሉ። ስለዚህ ጥያቄው እያለን ያለው ምንድን ነው? ስለ ካም ፓዝዌይ ትክክለኛ የሆነ ዲስክሪፕሽን የትኛው ነው እያለ ወደ ምርጫዎቹና ወደ መልሱ ከማለፋችን በፊት ግን ስለ ካም ፓዝዌይ ትንሽ ነገር ለማለት ካም ፓዝዌይ ፕላንቶች ከሚጠቀሙበት ፎቶሲንቴቲክ ፓዝዌይ አንደኛው ሲሆን ይህም ፓዝዌይ የሚጠቀሙት በአብዛኛው ከባድ የውሃ ችግር ያለበት ቦታ ዴዘርት አካባቢ የሚኖሩ ፕላንቶች ናቸው። ሜይንሊ ደግሞ ለምን ያግዛል? ዋተር ሎስን ሚኒማይዝ ለማድረግ ያግዛል። እና ይህን ያህል ስለ ካም ፓዝዌይ ካየን እስቲ እያንዳንዱ ምርጫ እና መልሱን እንፈልግ። እሺ ከዲ ስንጀምር ኢት ሴይስ ካርቦን ዳይኦክሳይድ ኢዝ ስቶርድ ኢን አ በንድል ሺት ሴልስ ዲዩሪንግ ዘ ናይት ይላል። ይሄ ኢትዝ አ ሮንግ ስቴትመንት። ምክንያቱም የካም ፓዝዌይ ፕላንቶች ካርቦን ዳይኦክሳይድን ስቶር የሚያደርጉት የሜዞፊል ሴል ቫኪዩል ውስጥ ነው እንጂ ናት ላይክ በንድል ሺት ሴል ውስጥ አይደለም። ስለዚህ መልስ ሊሆን አይችልም። ወደ ሲ ስንሄድ ዘ ካልቪን ሳይክል ቴክስ ፕሌስ ኢን ዘ በንድል ሺት ሴልስ ዲዩሪንግ ዘ ዴይ ይላል። ይሄም ስህተት ነው። ምክንያቱም የካም ፕላንቶች ካልቪን ሳይክል ኦከር የሚያደርገው ኢን ሜዞፊል ሴል ውስጥ ነው። አሁንም ሜዞፋይል ሴል ውስጥ ነው፣ ናት በንድል ሺት ሴል ውስጥ። ስለዚህ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢት ሴይስ ዘ ካልቪን ሳይክል ቴክስ ፕሌስ ዲዩሪንግ ዘ ናይት ይላል። ኖ ዲዩሪንግ ዘ ናይት ሳይሆን ኢት ኢዝ ዲዩሪንግ ዴይ ታይም ነው ኦከር የሚያደርገው። በዚህ ምክንያት ቢ መልስ መሆን አይችልም። ወደ ኤ ስንሄድ ካርቦን ዳይኦክሳይድ ኢዝ ስቶርድ ኢን ዘ ፎርም ኦፍ ማሌት ዲዩሪንግ ዘ ናይት ይላል። ዊች ኢዝ በደንብ
it's correct. ማለት it is a 4 carbon compound 4 carbon compound ነው። ሶ መልሳችን ለዚህ ጥያቄ ኤ ይሆናል ማለት ነው። እሺ ቀጣዩ ጥያቄም አሁንም ኢነርጂ ትራንስፎርሜሽን ከሚለው የግሬድ 12 ሴክሽን ላይ ነው የመጣው። ወደ ጥያቄው ስንሄድ it says the hydrogen ions that are used to turn the rotor of ATP synthase come from ይላል። የኤቲፒ ሲንቴስን ሮተር ምንድን ነው ሪቮልቭ እንዲዞር የሚያደርገው ሃይድሮጅን አየን ከየት ነው የሚመጣው ነው የሚለው። በምን ጊዜ? በፎቶሲንተሲስ ግሉኮስ ፕሮዳክሽን ጊዜ ማለት ነው። ሶ እዚህ ጋ የተሰጡ ምርጫዎች አሉ። ወደ ምርጫዎቹ ከመሄዳችን በፊት ግን ጥያቄው እያወራ ያለው ሮተር ይሄንን እዚህ ጋር ያለው የኤቲፒ ሲንቴዝ ሮተር ሃይድሮጅን ይፈልጋል። ኢትስ ላይክ ሃይድሮጅን ፊውልድ ነው። ሶ የሃይድሮጅን ከየት ነው የሚመጣው ነው የሚለው። እስቲ ወደ ምርጫዎቹና ወደ ጥያቄው እንሂድ። ሶ ከዲን ጀምር እስኪ። ዲ ኢት ሴይስ ሪዳክሽን ኦፍ ናዴች ኤንድ ፋዴች ቱ ይላል። ይሄ ስህተት የሆነ ስቴትመንት ነው። ምክንያቱም የናዴች እና ፋዴች ቱ ሪዳክሽን ሳይሆን ኢት ኢዝ ዜር ኦክሲዴሽን ኦክሲዴሽናቸው ነው ሃይድሮጅን አየን ሪሊዝ የሚያደርገው። በዚህ ምክንያት ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ ሃይድሮላይሲስ ኦፍ ኤቲፒ ይላል። ሃይድሮላይሲስ ኦፍ ኤቲፒ ማለት ኢትስ ላይክ ብሬኪንግ ዳውን ኦፍ አንደኛው ፎስፌት በሃይድሮላይሲስ ይሄ ኢነርጂ ኮንሱም ነው የሚያደርገው እና ሃይድሮጅን አየን ፕሮቫይድ አያደርግም። ለዚህኛው ለፕሮቶን ግራዲየንቱ ሃይድሮጅን አየን ፕሮቫይድ አያደርግም። ስለዚህ ስህተት ነው። ወደ ቢ ስንሄድ ኦክሲዴሽን ኦፍ ናዴች ኤንድ ፋዴች ቱ ይላል። ኦፍ ኮርስ እዚህ ጋር ያልኳችሁ ነገር ማለት ነው። ኦክሲዴሽን ማለት ኢት ኢዝ ላይክ ሪሊዝ ኦፍ ሃይድሮጅን ኦር ጌይኒንግ ኦፍ ኦክሲጅን ማለት ነው። ናዴች እና ፋዴች ቱ ኦክሲዳይዝድ ሆኑ ማለት እነዚህ ሃይድሮጅን አየኖች ሉዝ ያደርጋሉ ማለት ነው። ከዛ እነዚህ ሃይድሮጅኖች ወደ የት ይሄዳሉ? ወደዚህ ሄዱና እዚህ ሮተር ውስጥ ይገባሉ። ከዛ ይሄን ኤቲፒ ሲንቴስ ሮቴት እያደረገ ምንድን ነው ኤቲፒ ፕሮዳክሽን ላይ ኢንቮልቭድ እንዲሆን ያደርጋሉ ማለት ነው። ኤ ምን ይላል? ፎስፎራይሌሽን ኦፍ ኤዲፒ ይላል። ፎስፎራይሌሽን ኦፍ ኤዲፒ ማለት ኤዲፒ ላይ ፎስፌት መጨመር ማለት ነው። አዲንግ ፎስፌት ማለት ነው። ኤቲፒን ፕሮዲውስ ያደርጋል፣ ነገር ግን ሃይድሮጅን አየን ፕሮዲውስ አያደርግም። ስለዚህ ይሄ መልስ አይሆንም። መልሳችን ብቸኛው ቢ ይሆናል ማለት ነው። እሺ ወደ ቀጣዩ ጥያቄ ስናልፍ which one of the following process explains lactate production during anaerobic respiration in animal cell ይላል። ይሄም ኢነርጂ ትራንስፎርሜሽን ከሚለው የግሬድ 12 ሴክሽን ላይ ነው የመጣው። ሶ ጥያቄው ምንድን ነው እያለ ያለው እዚህ ጋር ከተሰጡት ፕሮሰሶች ውስጥ በአኔሮቢክ ሪስፓይሬሽን ጊዜ ለምን ላክቴት ፕሮዲውስ እንደሚደረግ ኤክስፕሌን የሚያደርገው ፕሮሰስ ኦር ደግሞ እንደ ኮዝ የሆነው ፕሮሰስ የትኛው ነው? ኢን ኬዝ ኦፍ አኒማል ሴልስ ማለት ነው። ሶ በአኒማል ሴል ውስጥ ኦክሲጅን ስኬርስ በሚሆንበት ጊዜ በሚያጥርበት ጊዜ ምን ሀፐን ያደርጋል? አኔሮቢክ ሪስፓይሬሽን ሀፐን ያደርጋል። ራዘርዛን ግሉኮስ ኤሮቢካሊ መመረት ያቆምና አኔሮቢካሊ መመረት ይጀምራል። ያ ደግሞ ላክቴትን ፕሮዲውስ ያደርጋል። እዚህ ፕሮሰስ ላይ ግላይኮላይሲስ የምንለው የሪስፓይሬሽን ስቴፕ ብቻ ነው ኦከር የሚያደርገው ማለት ነው። ሶ ይሄ ስለ ላክቴት ፕሮዳክሽን ኦፍ አኔሮቢክ ሪስፓይሬሽን ነው እየጠየቅን ያለ ነው። እስኪ እያንዳንዱን ምርጫ ነኝ። ኤ ሴይስ ኦክሲዴሽን ኦፍ ፓይሩቬት ይላል። ኦክሲዴሽን ኦፍ ፓይሩቬት አሴታይል ኮኤ የሚባለው ኢንተርሚዲየት ፕሮዳክት እንዲመረት ነው እንጂ የሚያደርገው ምንድን ነው ላክቴት ፎርም እንዲሆን አይደለም የሚያደርገው። አሴታይል ኮኤ እንዲመረት ነው የሚያደርገው እንጂ ናት ላክቴት። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ዲካርቦክዛይሌሽን ኦፍ ፓይሩቬት። ዲካርቦክዛይሌሽን ምን ማለት ነው? ሪሙቫል ኦፍ ካርበን ማለት ነው፣ ከካርበን ዳይኦክሳይድ። ሶ ይሄ ደግሞ ይስት ላይ ኢታኖልን ፕሮዲውስ ለማድረግ ነው የሚያገለግለው። ይሄ ሪሙቫል ኦፍ CO2 ምንም ከላክቴት ፕሮዳክሽን ጋር የሚያገናኘው ነገር የለም፣ ኦር ኮንትሪቢዩት አያደርግም ለዛ። ሲ ፎስፎራይሌሽን ኦፍ ፓይሩቬት፣ ይሄ ደግሞ አዲሽን ኦፍ ፎስፌት ማለት ነው። ፎስፎራይሌሽን ማለት ፎስፎራይሌሽን ያ ፓይሩቬትን ሞዲፋይ ያደርገዋል፣ ነገር ግን ላክቴትን ፕሮዲውስ አያደርግም። ስለዚህ ይሄ መልስ ሊሆን አይችልም። ዲ ኢት ሴይስ ሪዳክሽን ኦፍ ፓይሩቬት ማለት ባለ 3 ካርበን ሞለኪውል ልክ ግላይኮላይሲስ
ኢንድ ላይ ፎርም የሚደረገው ማለት ነው። ሶ ኢን ዚስ ኬስ ይሄ ትክክለኛ ስቴትመንት ነው። ምክንያቱም ላክቴት ምን ሲሆን ነው ፎርም የሚደረገው? ፓይሩቬት ሬዲዩስ ሲሆን ነው። ምንም በመጠቀም ናዴችን በመጠቀም ናድ ኤችን በመጠቀም ዘን ምንን ፕሮዲስ ይደረጋል? ይሄ ሬዲዩስድ ይሆንና ወደ ናድ ፕላስነት ይቀየራል። ሶ ፎር ግላይኮላይሲስ ማለት ነው። ግላይኮላይሲስ ኦከር ስለሚያደርግ ላክቴት ፕሮዳክሽን ላይ፣ ስለዚህ መልሳችን ዲ ይሆናል ማለት ነው። ቀጣዩም ጥያቄ ስለ ኢነርጂ ትራንስፎርሜሽን ነው የሚያወራው። ዊች ዋን ኦፍ ዘ ፎሎዊንግ ዲስክሪፕሽን ሆልድስ ትሩ ፎር ሊንክ ሪያክሽን ኦፍ ሪስፓይሬሽን ይላል። ሪስፓይሬሽን ላይ ለሴሉላር ሪስፓይሬሽን ላይ ሊንክ ሪያክሽን የሚባል ፕሮሰስ አለ። በማንና በማን መካከል ነው የሚገኘው ሊንክ ሪያክሽን? እስቲ ይሄን ጥያቄ ለመመለስ ሞክሩ። ሊንክ ሪያክሽን የሚገኘው በማንና በማን መካከል ነው? በግላይኮላይሲስ ኤንድ ክረብ ሳይክል በሁለቱ መካከል ነው ይሄ ሊንክ ሪያክሽን የምንለው ፕሮሰስ የሚገኘው ማለት ነው። ስለዚህ ጥያቄው ምንድን ነው እያለን ያለው? ስለ ሊንክ ሪያክሽን ትሩ የሆነ ስቴትመንት የያዘው የትኛው ነው ነው የሚለው። እስቲ ሌት ስታርት ፍሮም ዲ ኢት ሴይስ ሬዲዩስ ናድ ኤንድ ሬዲዩስድ ፋድ አር ፕሮዲውስድ ይላል። ይሄ ስህተት ነው። ምክንያቱም ኦንሊ ሬዲዩስድ ናድ ወይም ደግሞ ናድ ኤች ነው ፕሮዲውስ የሚሆነው ናድ ኤች እንጂ ፋድ ኤች ቱ ፕሮዲውስ አይደረግም። ፋድ ኤች ቱ መቼ ነው ወይም ሬዲዩስድ ፋድ መቼ ነው ፕሮዲውስ የሚደረገው? ሌተር ክረብ ሳይክል ላይ ነው ምንድን ነው ሬዲዩስድ ፋድ ፕሮዲውስ የሚደረገው። ስለዚህ መልስ ሊሆን አይችልም። ወደ ቀጣዩ ስናልፍ ኢት ሴይስ ሃይድሮጅን አየንስ ኤንድ ኤቲፒ አር ሲንተሳይዝድ ይላል። ኖ ምንም አይነት ኤቲፒ ፕሮዳክሽን የለም ሊንክ ሪያክሽን ላይ። ስለዚህ ይሄ ስህተት ነው። ወደ ቢ ስንሄድ ኢት ሴይስ ግሉኮዝ ኢዝ ኮንቨርትድ ኢንቱ ፓይሩቬት ስሩ ቼን ኦፍ ሪያክሽንስ ይላል። ይሄ ኢንኮሬክት ነው። ምክንያቱም ይሄ ኢንዲኬት የሚያደርገው ግላይኮላይሲስን ነው እንጂ ሊንክ ሪያክሽንን አይደለም። በዛ ምክንያት መልስ ሊሆን አይችልም ማለት ነው። ወደ ቀጣዩ ስናልፍ ፓይሩቬት ሪያክትስ ዊዝ ኮኢንዛይም ኤ ቱ ፎርም አሴታይል ኮኤ። ኦፍኮርስ ይሄ ትክክለኛ ስቴትመንት ነው። ላይክ ሊንክ ሪያክሽን ላይ ፓይሩቬት ከኮኢንዛይም ኤ ጋር ሪያክት ያደረግና አሴታይል ኮኤ ፎርም ይደረጋል ማለት ነው። ዚስ ላይክ ምንድን ነው ሲምቦሊክ የሆነ ኤሌመንት ሞለኪውል ነው እንትን ላይ ክሬት የሚደረግ ምንድን ነው ሊንክ ሪያክሽን ላይ። ስለዚህ መልሳችን ኤ ይሆናል ማለት ነው። እሺ ቀጣዩ ጥያቄም የመጣው እዛው ኢነርጂ ትራንስፎርሜሽን ከሚለው የግሬድ 12 ሴክሽን ላይ ነው። ጥያቄውን ስናነብ ኢን ዘ ኤሮቢክ ሴሉላር ሪስፓይሬሽን እንግዲህ በሁለት ከፍለ ነው አይተናል። ኤሮቢክ እና እዚህ ጋር የምታዩት እና አን ኤሮቢክ ብለን። ስለዚህ በኤሮቢክ ሪስፓይሬሽን ጊዜ የትኛው ነው ትክክለኛ ስቴትመንት ነው የሚለው እስቲ እያንዳንዱ ምርጫ እኔ ሶ ኤ ሴይስ ክረብ ሳይክል ቴክስ ፕሌስ ኢን ዘ ሳይቶፕላዝም ይላል። ይሄ ትክክለኛ ስቴትመንት አይደለም። ምክንያቱም ክረብ ሳይክል ኦከር የሚያደርገው ሳይቶፕላዝም ውስጥ ሳይሆን ማይቶኮንድሪያል ማትሪክስ ውስጥ ስለሆነ ማይቶኮንድሪያል ማትሪክስ ውስጥ ስለሆነ ማለት ነው ማትሪክስ። ስለዚህ መልስ ሊሆን አይችልም። ቢ ኢት ሴይስ ግላይኮላይሲስ ቴክስ ፕሌስ ኢን ዘ ማይቶኮንድሪያ ይላል። ይሄ ደግሞ ኢን ዘ ሪቨርስ ግላይኮላይሲስ ቴክ ፕሌስ የሚያደርገው ምንድን ነው ሳይቶፕላዝም ውስጥ ነው። ስለዚህ ይሄ መልስ ሊሆን አይችልም። ሲ ደግሞ ምን ይላል? ኤሌክትሮን ትራንስፖርት ቼይን ቴክስ ፕሌስ ኢን ዘ ሳይቶፕላዝም ይላል። ይሄም ስህተት የሆነ ስቴትመንት ነው። ኤሌክትሮን ትራንስፖርት ቼይን ኦከር የሚያደርገው ኢነር ማይቶኮንድሪያል ሜምብሬን ላይ ነው። ስለዚህ ሲ መልስ ሊሆን አይችልም። አወር ኦንሊ አንሰር ኢዝ ዲ ዊች ሴይስ ፓይሩቬት ኢንተርስ ኢንቱ ዘ ማይቶኮንድሪያ ፎር ፈርዘር ስቴጅስ። ይሄ ትሩ ስቴትመንት ነው። ፓይሩቬት ወደ ማይቶኮንድሪያ ፎር ፈርዘር ስቴጅ ይገባል ማለት ያ ፈርዘር ስቴጅ ምንድን ነው? ኢትስ ሊንክ ሪያክሽን ሶ አወር አንሰር ኢዝ ዲ ይሆናል ማለት ነው። እሺ ቀጣዩ ጥያቄያችንም ከኢነርጂ ትራንስፎርሜሽን ከሚለው የግሬድ 12 ሴክሽን ላይ ነው የመጣው። ዊች ዋን ኦፍ ዘ ፎሎዊንግ ፕሮሰስ ኦፍ ኤሮቢክ ሪስፓይሬሽን ቴክስ ፕሌስ ኢን ዘ ክረብ ሳይክል ይላል። ሶ
ላይክ እዚህ ጋር ከተሰጡት ምርጫዎች ውስጥ የትኛው ነው ክረብ ሳይክል ላይ የክረብ ሳይክል የኤሮቢክ ሪስፓይሬሽን ክረብ ሳይክል ስቴፕ ላይ ኦከር የሚያደርገው ነው የሚለው። እስቲ እያንዳንዱ ምርጫ ነይ። ሶ ኤ ምን ይላል? ሃይድሮጅን atoms carried by reduced NAD are released and split into protons and electrons ይላል። ይሄ ስህተት የሆነ ስቴትመንት ነው። ምክንያቱም ይሄ ኦከር የሚያደርገው ኤሌክትሮን ትራንስፖርት ቼይን ላይ ነው። this occurs in ኤሌክትሮን ትራንስፖርት ቼይን ላይ ነው እንጂ ክረብ ሳይክል ላይ አይደለም። ሶ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ it says 2 molecules of ATP are used to phosphorylate each molecule of glucose ይላል። ይሄም ምንድን ነው የክረብ ሳይክል ላይ ኦከር የሚያደርግ ነገር አይደለም። ይሄ ምን ነው ኤክስፕሌን የሚያደርገው የግላይኮላይሲስን ስቴፕ ነው እየገለጸ ያለው። ግላይኮላይሲስ ስቴፕ ነው እየገለጸ ያለው። ስለዚህ መልስ ሊሆን አይችልም። ወደ ሲ ስንሄድ ኢት ሴይስ 2 ካርበን ግሩፕ ፍሮም አሴታይል ኮኢንዛይም ኤ reacts with a 4 carbon compound form citrate of course ይሄ ትክክለኛ የሆነ ስቴትመንት ነው። ይሄ ትክክለኛ የሆነ ስቴትመንት ነው። ላይክ ሊንክ ሪያክሽን ላይ ያለው አሴታይል ኮኢንዛይም ከ4 ካርበን ኮምፓውንድ ወይም ማሌት ከምንለው ጋር ሪያክት ያደርግና ሲትሬት የሚባልን የ6 ካርበን ኮምፓውንድ ፎርም ያደርጋል። ይሄ ትክክለኛ ክረብ ሳይክል ላይ ኦከር የሚያደርግ ስቴፕ ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። መልሳችን ሲ ይሆናል ለዚህ ጥያቄ። እሺ ቀጣዩ ጥያቄ ኢቮሉሽን ከሚለው የግሬድ 12 ሴክሽን ላይ ነው የመጣው። ወደ ጥያቄው ስንሄድ ኢን ዘ ኮርስ ኦፍ ኢቮሉሽን ዊች ኦፍ ዘ ፎሎዊንግ ኢዝ ትሩ አባውት ሂውማን ብሬን ይላል። ዊች ኦፍ ዘ ፎሎዊንግ ኢዝ ትሩ አባውት ሂውማን ብሬን ይላል። ሶ ኢቮሉሽን ላይ አንድ ስተዲ ከሚደረጉ የአካል ፓርቶች ውስጥ አንደኛው ሂውማን ብሬን ነው። ይህ የብሬን ሳይዝ በጣም ፎከስ ይሰጠዋል። ስለዚህ የትኛው ስቴትመንት ነው ትሩ ነው የሚለው እስቲ እያንዳንዱን ቾይዝ እኔ። ኤ ሴይስ ሞደርን ሂውማንስ ሃቭ ብሬን ሳይዝ ቢትዊን 0.7 አፕ ቱ 1% ኦፍ ዜር ቦዲ ማስ ይላል። ይሄ ኢንኮሬክት ነው። ምክንያቱም ሞደርን ሂውማንስ ሆሞ ሳፒያንስ የምንላቸው ሆሞ ሳፒያንስ የሚባሉት ሆሞ ሳፒያንስ የምንላቸው ዜር ብሬን አፕ ቱ 2% ኦፍ ዜር ቦዲ ማስ ዌይ ያደርጋል ብሎ ተብሎ ምንድን ነው ኤስቲሜት ይደረጋል ማለት ነው። ናት ሌስ ዛን 1% እዚህ ጋር እንደሚለው። ስለዚህ መልስ ሊሆን አይችልም። ወደ ቢ ስንሄድ ቢ ኢት ሴይስ አውስትራሎፒቲከስ ሃቭ አ ብሬን ሳይዝ ቢትዊን 1.8% and 2.3% ኦፍ ዜር ቦዲ ማስ ይላል። ይሄ ኢንኮሬክት ነው። ምክንያቱም አውስትራሎፒቲከስ they have like small brain size አላቸው ተብሎ ነው የሚታሰበው ከቦዲ ሳይዛቸው አንጻር እና ኤስቲሜት የሚደረገው 1.2 up to 1.4% ይሆናል ነው ብሬን ቱ ቦዲ ሳይዝ ሬሾቸው ማለት ነው። ስለዚህ ይሄም ስህተት ነው። ወደ ሲ ስናልፍ ሲ it says the pre-humans brain size uses 80% of the resting energy requirement ይላል። ይሄ በጣም የተጋነነ ቁጥር ነው። አይደለም ሂውማን ቀርቶ የትኛውም ስፒሽስ ምንድን ነው 80% ኦፍ ሬስቲንግ ኢነርጂውን ለብሬን ፋንክሽን ይጠቀማል የሚል መረጃ የለም። ኦፍኮርስ ብሬን ቴክስ ላይክ ብዙ ኢነርጂ ስለሚፈልግ ብዙ አማውንት ኦፍ ኢነርጂ ይጠቀማል፣ ግን ናት ላይክ 80% በጣም የተጋነነ ቁጥር ነው። ስለዚህ መልስ ሊሆን አይችልም ይሄ። ወደ ዲ ስንሄድ ሆሞ ሳፒያንስ ብሬን ዩዝስ 25% ኦፍ ዜር ሬስቲንግ ኢነርጂ ይላል which is more or less correct የሆነ ስቴትመንት ነው። there is an evidence which shows homo sapiens or modern humans use around their 25% of resting energy requirement ብሬናቸው እንደሚጠቀም። ስለዚህ መልሳችን ዲ ይሆናል ለዚህ ጥያቄ ማለት ነው። እሺ ቀጣዩ ጥያቄ አሁንም ስለ ኢቮሉሽን ነው የሚያወራው። እስቲ ጥያቄውን እኔ which one of the following sentence explains Darwin theory of evolution። ሶ ስለ የተለያዩ አይነት የኢቮሉሽን ቲዮሪዎች አሉ። አንደኛውና ዋነኛው ዳርዊኒየን ቲዮሪ ነው። ስለዚህ እዚህ ጋር ከተሰጡት ምርጫዎች ውስጥ የትኛው ነው የዳርዊን ቲዮሪ ኦፍ ኢቮሉሽንን አት ቤስት ኤክስፕሌን የሚያደርገው በደንብ ኤክስፕሌን የሚያደርገው ነው የሚለው ጥያቄ ውስጥ እያንዳንዱ ምርጫ እኔ። ሶ ኤ ሴይስ ኢንቫይሮንመንታል ቼንጅስ ክሪኤቲንግ ኒድ ፎር ኦርጋኒዝም ቱ ቼንጅ ይላል። ይሄ አኮርዲንግ ቱ ዳርዊን ቲዮሪ ኢቮሉሽን
ኦርጋኒዝም ኒድ ምክንያት አይመጣም። ኦር ደግሞ ኢቮሉሽነሪ ቼንጅ የሚመጣው በቫሪዬሽን እና በሴሌክሽን ምክንያት ነው። በቫሪዬሽን እና በናቹራል ሴሌክሽን ምክንያት ነው እንጂ ናት ቢኮዝ ኒድ ቼንጅ የሚመጣው ቫሪዬሽን ኤንድ ሴሌክሽን በሁለቱ ምክንያት። እሺ ቢን ስናይ ዜር ኢዝ ናቹራል ቫሪዬሽን ኢን ፊቸርስ ዛት አር ሄሪተብል ይላል። ይሄ ትክክለኛ ስቴትመንት ነው። ምክንያቱም የዳርዊኒያን ቲዮሪ ኢቮሉሽን ባይ ናቹራል ሴሌክሽን አንድ ከሚያነሳው ኪ አይዲያ መካከል ምንድን ነው? በፖፑሌሽን ውስጥ ናቹራል ቫሪዬሽን አለ። በያ ናቹራል ቫሪዬሽን ደግሞ ከፓረንት ወደ ኦፍስፕሪንግ ይተላለፋል ወይም ምንድን ነው ሄሪተብል ነው የሚል ስቴትመንት አለው። ስለዚህ ይሄ ትክክለኛ ስቴትመንት ነው ማለት ነው። ሲን ስናይ ኢት ሴይስ ኒው ፊቸርስ አኳየርድ ኢን ላይፍ ታይም አር ፓስድ ቱ ኦፍስፕሪንግ ይላል። ይሄ ዲስክራይብ የሚያደርገው ዳርዊኒያን ቲዮሪን ሳይሆን ላማርኪያን ቲዮሪን ነው። ሶ ዊች ኢዝ ዲስፕሩቭን አኳየርድ ካራክተሪስቲክስ ምንድን ነው ኢንሄሪት አይደረጉም፣ ጀነራሊ ኢንሄሪት አይደረጉም። ስለዚህ ይሄ ስለ ላማርኪያን ቲዮሪ ነው የሚያወራው ማለት ነው። ስለዚህ ብቸኛ መልሳችን ቢ ይሆናል ማለት ነው ለዚህ ጥያቄ። እሺ ወደ ቀጣዩ ጥያቄ ስናልፍ አሁንም ኢቮሉሽን ከሚለው ሴክሽን ላይ ነው የመጣው። ስለ ኤቪደንስ ኦፍ ኢቮሉሽን ነው የሚያወራው። ጥያቄውን ስናይ ኮምፓራቲቭ አናቶሚ ፕሮቫይድስ ኤቪደንስ ኦፍ ኢቮሉሽን ቢኮዝ ኤት ይላል። ሶ ኢቮሉሽን ኤቪደንሶች አንዱ ኮምፓራቲቭ አናቶሚ አንደኛው ነው። ምንድነው ጥያቄው እያለ ያለው? ኮምፓራቲቭ አናቶሚ ለኢቮሉሽን ኤቪደንስ የሚሆነው በምን ምክንያት ነው የሚለው። እስቲ እያንዳንዱን ምርጫ እኒ ሌት ስታርት ፍሮም ዲ ኢት ሴይስ ስተዲ ዘ ዴቨሎፕመንት ኦፍ ዘ ኢምብሪዮስ ኦፍ ቨርተብሬትስ ይላል። ይሄ ኮምፓራቲቭ ኢምብሪዮሎጂ ነው እንጂ ኮምፓራቲቭ አናቶሚን አይደለም ኤክስፕሌን የሚያደርገው። ሲ ሃዝ አን ኢምፕሬሽን ኦፍ አን አኒማል ዌር ዘ አክቹዋል ፓርትስ አር ሚሲንግ። ይሄ ደግሞ ሞር ኦፍ ስለ ፎሲልስ ነው የሚያወራው እንጂ ስለ ኮምፓራቲቭ አናቶሚ አይደለም። ቢ ኢት ሴይስ ሃዝ ሪሜንስ ኦፍ አኒማልስ ኤንድ ፕላንትስ ፍሮም ዘ ሪሞት ፓስት ነው የሚለው። ይሄ ስለ ፎሲል ኤቪደንስ ነው እንጂ የሚያወራው ስለ ኮምፓራቲቭ አናቶሚ አይደለም። ይሄም መጨረሻ ላይ ሉክስ አት ስትራክቸራል ሲሚላሪቲስ ኦፍ ኦርጋኒዝምስ ይላል። ይሄ ትክክለኛ ነው። ምንድን ነው ኮምፓራቲቭ አናቶሚ ላይ ሆሞሎገስ እና አናሎገስ ስትራክቸር እየተባለ እነዛ ስትራክቸሮች ወደ ኮመን አንሴስተሪያቸው ትሬስ እየተደረጉ ለኢቮሉሽን ስትሮንግ ኤቪደንስ ፕሮቫይድ ከሚያደርጉ ፊልዶች አንዱ ኮምፓራቲቭ አናቶሚ ነው። ኤንድ ምንድን ነው ስተዲ የሚያደርገው ኦር ፎከስ የሚያደርገውም ስትራክቸራል ሲሚላሪቲ ነው። ስለዚህ መልሳችን ይሄ ይሆናል። ሌሎቹ መልስ ሊሆኑ አይችሉም ማለት ነው። ሶ ኤ ኢዝ አወር አንሰር ፎር ዲስ ኩዌስችን። ቀጣዩ ጥያቄም የመጣው ከግሬድ 12 ከዛው ኢቮሉሽን ከሚለው ሴክሽን ላይ ነው። ጥያቄውን እናንብ እስኪ። about 3 million years ago isthmus of Panama separated the shrimp population of the Caribbean Sea and created two population of shrimps, one on either side of the isthmus. They still look remarkably similar, but they do not interbreed with each other. Which type of isolation is described by this scenario ይላል። ስለዚህ ጥያቄው ምንድን ነው ያለው? ከ3 ሚሊዮን ዓመታት በፊት ኢስቲመስ ኦፍ ፓናማ ኢስቲመስ ማለት በአንድ ትልቅ ዋተር ቦዲ መካከል ያለ ላንድ ማለት ነው። ልክ እዚህ ጋር የምታዩት ማለት ነው። ሶ ይሄ ኢስቲመስ ኦፍ ፓናማ ሰፓሬትድ ሽሪምፕ ፖፑሌሽን። ሽሪምፕ የሚባል የኦሽን ውስጥ የሚኖር እንስሳ አለ። ምንድን ነው ያንን የሽሪምፕ ፖፑሌሽን ለሁለት ከፈለው እና ኦን ዘ ኢዘር ሳይድ ኦፍ ዘ ስቲመስ አንደኛው በዚህ ጋር አንደኛው በዚህ ጋር ማለት ነው። ደን ከከፈለው በኋላ ሁለቱ የሽሪምፕ ፖፑሌሽኖች በጣም ተመሳሳይ ናቸው። ነገር ግን ኢንተርብሪድ ማድረግ አይችሉም ወይም ደግሞ መራባት ሪፕሮዲውስ ማድረግ አይችሉም። ስለዚህ ይሄ የትኛው የአይዞሌሽን ታይፕ ነው የሚለው ጥያቄው። ሶ እስኪ እያንዳንዱን ጥያቄ ዲ ኢት ሴይስ ቴምፖራል አይዞሌሽን ይላል። ዲ ሴይስ ቴምፖራል አይዞሌሽን። ይሄ ቴምፖራል አይዞሌሽን አይደለም። ምክንያቱም ቴምፖራል አይዞሌሽን ምን ሲሆን ነው ሀፕን የሚያደርገው?
ኢትስ ላይክ እንደ ሲዝናል አይዞሌሽን ማለት ነው። ኦርጋኒዝሞች በተለያየ ጊዜ ውስጥ ብሪድ ማድረግ ሲያደርጉ ነው ወይም ይሄ ሲዝን ላይ ቤዝድ ሲሆን ነው የብሪዲንግ ኔቸራቸው እንጂ በሆነ ጂኦግራፊካል ኤሪያ ባሪየር ሲሆንባቸው ያ ምንድነው የብሪዲንግ አቢሊቲያቸው በዛ አይዞሌት ሲደረግ አይደለም። ስለዚህ ዲ ሊሆን አይችልም። ወደ ሲ ስንሄድ ቢሄቪየራል አይዞሌሽን ይላል። ይሄ ቢሄቪየራል አይዞሌሽን አይደለም። ቢሄቪየራል አይዞሌሽን መቼ ነው ሀፕን የሚያደርገው? የኦርጋኒዝሞቹ ሜቲንግ ቢሄቪየር ሲለያይ ነው። ከዛ ኢንተርብሪድ እንዳያደርጉ ሲከለክላቸው ነው። ስለዚህ ይሄ ቢሄቪየራል አይዞሌሽን መሆን አይችልም። ሲ ስንሄድ ኢት ሴይስ ጂኦግራፊካል አይዞሌሽን ዊች ኢዝ ኤግዛክትሊ ዋት እዚህ ጋ የተሰጠን ነገር። ምክንያቱም ጂኦግራፊካል አይዞሌሽን የሚከሰተው ኢትስ ዲዩ ቱ ፊዚካል ባሪየር። ያ ፊዚካል ባሪየር ምን ሊሆን ይችላል? ተራራ ሊሆን ይችላል፣ ሪቨር ሊሆን ይችላል። በዚህ ኬዝ ደግሞ ይሄ ኢስቲመስ ይሄ ላንድ ቦዲ ዋተር መሀል ያለው ላንድ ማስ ነውና ያ ፖፑሌሽኖቹን ሰፓሬት አድርጓቸው ኢንተርብሪድ ከማድረግ ፕሪቬንት ሲያደርጋቸው ዊኮሊት ጂኦግራፊካል አይዞሌሽን ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ጂኦግራፊካል አይዞሌሽን ነው። ሌሎቹ መልስ ሊሆኑ አይችሉም። ስለዚህ አወር አንሰር ኢስ ቢ ማለት ነው ለዚህ ጥያቄ። እሺ ቀጣዩ ጥያቄ የመጣው ኢነርጂ ትራንስፎርሜሽን ከሚል ግሬድ 12 ሴክሽን ላይ ነው። ወደ ጥያቄው ስንሄድ ዋት ሃፕንስ ዲዩሪንግ ዘ ኤሌክትሮን ትራንስፖርት ሲስተም ኦፍ ሪስፓይሬሽን። ሶ ሪስፓይሬሽን ላይ ካሉ ፌዞች አራተኛው ኤሌክትሮን ትራንስፖርት ሲስተም ነው። እዛ ላይ ምንድነው ሃፕን የሚያደርገው ነው የሚለው። እስቲ እያንዳንዱ ምርጫ እንይ። እሺ ከዲ እንጀምር እስቲ። ዲ ምን ይላል? ዘ 5 ካርበን ኮምፓውንድ ኢዝ ፈርዘር ዲካርቦክሳይሌትድ ቱ ፎርም 4 ካርበን ኮምፓውንድ ይላል። ይሄ ኤሌክትሮን ትራንስፖርት ሲስተም ላይ ኦከር የሚያደርግ ሳይሆን ክረብ ሳይክል ላይ ኦከር የሚያደርግ ስቴፕ ነው። ክረብ ሳይክል ላይ ኦከር የሚያደርግ ስቴፕ ነው። ስለዚህ መልስ ሊሆን አይችልም። ወደ ሲ ስንሄድ ሲ ትሬስ ሉዝስ ኤ ካርበን አተም ቱ ፎርም 5 ካርበን ኮምፓውንድ ኤንድ ካርበን ዳይኦክሳይድ ይላል። ይሄም በድጋሚ ክረብ ሳይክል ላይ ኦከር የሚያደርግ ፕሮሰስ ነው እንጂ ኤሌክትሮን ትራንስፖርት ሲስተም ላይ አይደለም። ወደ ቢ ስንሄድ ቢ ምን ይላል? ሃይድሮጅን አተምስ ካሪድ ባይ ሬዲዩስድ ፋድ እና ሬዲዩስድ ናድ አር ሪሊዝድ ኤንድ ስፕሊት ኢንቱ ፕሮቶንስ ኤንድ ኤሌክትሮንስ። ይሄ ትክክለኛ ስቴትመንት ነው። የተለያየ ነገሮች ኦከር ያደርጋሉ ኤሌክትሮን ትራንስፖርት ሲስተም ላይ። አንደኛው ግን ሬዲዩስድ ናድ እና ሬዲዩስድ ፋድ ምንድነው? ሃይድሮጅን ዶኔት ያደርጋሉ። ሃይድሮጅን ዶኔት ያደርጋሉ ለማን? ለኤሌክትሮን ትራንስፖርት ቼይን ምን በመደረግ ሬዲዩስድ በመደረግ ማለት ነው። ይሄ እነዚህ ሃይድሮጅኖች ዶኔት ይደረጋሉ ወይም ሪሙቭ ይደረጋሉ ማለት ነው። ስለዚህ የትክክለኛ ስቴትመንት ነው። ኤን ስናይ ኤ ኢት ሴይስ ዘ 4 ካርቦን ኮምፓውንድ አንደርጎስ ሞለኪላር ትራንስፎርሜሽን ኤንድ ጀነሬት ኦክዛሎ አሲቴት ይላል። ይሄ አጌን ክረብ ሳይክል ላይ ያለ ፕሮሰስ ነው። ክረብ ሳይክል ላይ ያለ ፕሮሰስ ነው እንጂ ኤሌክትሮን ትራንስፖርት ሲስተም ላይ ያለ አይደለም ክረብ ሳይክል። ስለዚህ ብቸኛ መልሳችን ለዚህ ቢ ይሆናል ማለት ነው። ቀጣዩ ጥያቄያችንም ስለ ኢነርጂ ትራንስፎርሜሽን ነው የሚያወራው። ምን ይላል? ዲዩሪንግ ላይት ኢንዲፔንደንት ሪያክሽን ኦፍ ፎቶሲንቴሲስ ግሉኮስ ኢዝ ሲንተሳይዝድ ስሩ ይላል። ሶ በላይት ኢንዲፔንደንት ሪያክሽን ጊዜ ፎቶሲንቴሲስ ላይ ግሉኮስ እንዴት ነው ሲንተሳይዝድ የሚሆነው ነው የሚለው። እስቲ እያንዳንዱን ምርጫ እንይ። እሺ ከዲ እንጀምር። ሲ ዲ ኢት ሴይስ ትራንስሚሽን ኦፍ ኤሌክትሮን ቱ ዘ ኢንሳይድ ኦፍ ዘ ታይላኮይድ ይላል። ይሄ የላይት ዲፔንደንት ሪያክሽን ፓርት ነው እንጂ የላይት ኢንዲፔንደንት ሪያክሽን ፓርት አይደለም። ይሄ ምንድን ነው? ትራንስሚሽን ኦፍ ኤሌክትሮን ቱ ዘ ኢንሳይድ ኦፍ ታይላኮይድ በላይት ዲፔንደንት ሪያክሽን ጊዜ ኢት ክሬትስ ፕሮቶን ግራዲየንትን ይፈጥራል ለኤቲፒ ሲንቴዝ ማለት ነው። ሶ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ ሪሊዝ ኦፍ ሃይድሮጅን አየንስ አት ዘ ኤሌክትሮን ትራንስፖርት ቼይን አጌን ይሄም የላይት ዲፔንደንት ሪያክሽን ፌዝ ነው እንጂ የላይት ኢንዲፔንደንት ሪያክሽን ፌዝ አይደለም። ዘን ሌትስ ጎ ቱ ቢ 6 ተርንስ ኦፍ ካልቪን ሳይክል ቱ ሜክ 1 ሞለኪል ኦፍ ግሉኮዝ። ይሄ ኤግዛክትሊ ላይት ኢንዲፔንደንት ሪያክሽን ላይ ሀፕን ከሚያደርጉ ነገሮች አንደኛው ነው። ኦር ግሉኮዝ ፕሮዲውስ ሲደረግ ሜን ፕሮሰሱ ይሄን ይመስል 6 ተርንስ
ይላል እዚህ ጋር 6 ተርንስ ኦፍ ካልቪን ሳይክል እያንዳንዱ ተርን አንድ ካርቦን ዳይኦክሳይድ ሞለኪውል ፊክስ ያደርጋል ዘን አንድ ሞለኪውል ኦፍ ግሉኮስ ፕሮዲውስ ለማድረግ ይሄ ካልቪን ሳይክል 6 ጊዜ ራን ማድረግ አለበት ማለት ነው ዘን 6 ካርቦን ዳይኦክሳይዶች ፊክስ ይደረጋሉ ከዛ አንድ ግሉኮስ ፕሮዲውስ ይደረጋል ማለት ነው ሶ መልሳችን ይሄ ይሆናል ሌሎቹ መልስ ሊሆኑ አይችሉም ሶ ቢ ኢዝ አወር አንሰር ማለት ነው እሺ ቀጣዩ ጥያቄ ስለ ነርቨስ ሲስተም ከሚያወራው የግሬድ 12 ሴክሽን ላይ ነው የመጣው እስቲ ጥያቄውን አንብብ in the nervous coordination system which of the following statements explain the synapse so nervous system ላይ ሲናፕስ የሚባል ነገር አለ ያ ስለ ሲናፕስ ትክክለኛውን ኤክስፕላኔሽን የያዘው ምርጫ የትኛው ነው የሚለው ሶ መጀመሪያ ያንን ከማየታችን በፊት ግን ሲናፕስ ምንድነው የሚለውን እኔ ሲናፕስ በሁለት ኒውሮኖች መካከል ያለ ክፍተት ወይም ጃንክሽን ሲሆን ሁለት ኒውሮኖች ወይም ደግሞ ኒውሮን እና ኢፌክተር መስል ኮሙኒኬት ሲያደርጉ ኬሚካል ኒውሮ ትራንስሚተሮችን ትራንስሚት የሚያደርግ ኢትስ አ ጃንክሽን ኢትስ አ ስፔስ ሶ ያ ነው ሲናፕስ ማለት ይሄንን ካልን ስለ ሲናፕስ ስለዚህ እያንዳንዱን ምርጫ እስቲ ሌትስ ስታርት ፍሮም ኤ ኢት ሴይስ ኬሚካልስ ዛት ትራንስሚት ነርቭ ኢምፐልስ አክሮስ ዘ ነርቨስ ሲስተም ይሄ ሲናፕስ ሳይሆን ይሄ ሪፈር የሚያደርገው ኒውሮ ትራንስሚተርን ነው ስለዚህ ይሄ ሲናፕስ ኤክስፕላኔሽን መሆን አይችልም ስለዚህ ኤ መልስ አይደለም ቢ ፓርት ኦፍ ዘ ስከል ዛት ኢንክሎዝስ ብሬን ፎር ዘ ፐርፐዝ ኦፍ ፕሮቴክሽን ይላል ይሄ ክራኒየምን ነው ምንድነው ሪፕሬዘንት የሚያደርገው ናት ሲናፕስን ሲ ኢት ሴይስ ጃንክሽን ቢትዊን ቱ ኒውሮንስ ኦር አ ኒውሮን ኤንድ አ መስል which is exactly መጀመሪያ ላይ ሜንሽን እንዳደረግ ነው ማለት ነው ይሄ መልስ ሊሆን አይችልም so d it says it's a short term change in the electrical potential of the surface of cell ይሄ ሪፈር የሚያደርገው it is action potential ነው action potential ነው እንጂ ሲናፕስን አይደለም ስለዚህ ይሄ መልስ ሊሆን አይችልም ብቸኛ መልሳችን ሲ ይሆናል ማለት ነው እሺ ቀጣዩም ጥያቄ ስለ ኢነርጂ ትራንስፎርሜሽን ከሚያወራው የግሬድ 12 ሴክሽን ላይ ነው የመጣው ስፔሲፊካሊ ስለ ፎቶሲንቴሲስ ኢን ዘ ካም ፎቶሲንቴቲክ ፓዝዌይ ይልና አራት ምርጫዎችን ያስቀምጣል በካም ፎቶሲንቴሲስ ፓዝዌይ ጊዜ ሀፕን የሚያደርገው ነገር ትክክለኛው ነገር የትኛው ነው ከተሰጡት ምርጫዎች ውስጥ ነው የሚለው ቅድም እንግዲህ አንደኛውን ጥያቄ ስንሰራ እንዳየነው ፕላንቶች ዲፔንዲንግ ኦን ዌር ዘይ አር ኤንድ እንደ ኔቸራቸው የተለያየ አይነት ፎቶሲንቴቲክ ፓዝዌይ ይጠቀማሉ ከነዛ ውስጥ አንደኛው ካም ፎቶሲንቴቲክ ፓዝዌይ ነው ይሄ ካም ፎቶሲንቴቲክ ፓዝዌይ ስፔሻሊ ድራይ ኢንቫይሮንመንት ላይ ላሉ ፕላንቶች የሚሆን ነው ሶ እንግዲህ ምርጫዎቹን እስቲ ከኤ ስንጀምር ማሌት ኢዝ ስቶርድ ኢን ዘ ሜዞፊል ሴል ዲዩሪንግ ዘ ዴይ ይላል ይሄ ስህተቱ ምን ላይ ነው ሜዞፊል ሴል ላይ ነው ማሌት ስቶር የሚደረገው ነገር ግን ዴይ ታይም ላይ ሳይሆን ኢት ኢዝ ዲዩሪንግ ናይት ታይም ላይ ነው ስለዚህ መልስ ሊሆን አይችልም ወደ ቢ ስንሄድ ኢት ሴይስ ዘ በንድል ሺት ሴልስ ፕሮዲውስ ኤቲፒ ኤንድ ናድ ፒኤች ይላል እዚህ ጋር ስህተቱ ምንድነው በንድል ሺት ሴልን አይጠቀሙም ካም ፕላንቶች ለዚህ ፕሮሰስ ይሄን የሚጠቀሙት እነማን ናቸው C4 ፕላንቶች ናቸው ስለዚህ ይሄ መልስ ሊሆን አይችልም ወደ ሲ ስናልፍ ኢት ሴይስ ኤቲፒ ኤንድ ናድ ፒኤች አር ፕሮዲውስድ ዲዩሪንግ ካልቪን ሳይክል ይላል ይሄ ኤቲፒ እና ናድ ፒኤች ፕሮዲውስ የሚደረጉት በካልቪን ሳይክል ጊዜ ሳይሆን በላይት ዲፔንደንት ሪያክሽን ጊዜ ነው ካልቪን ሳይክል ያው ላይት ኢንዲፔንደንት ሪያክሽን ስለሆነ ማለት ነው ይህም ስህተት ነው ስለዚህ መልሳችን የሚሆነው ዲ ነው ማለት ነው ዲ ምንድን ነው የሚለው the C4 stage in the Calvin cycle are separated in time ይላል ይሄ ትክክለኛ ነው C4 እና ካልቪን ሳይክል በታይም ሰፓሬትድ ናቸው ናይት እና ዴይ ማለት ነው ማለትም ካርበን ፊክሴሽን ወይም C4 ስቴጅ ናይት ላይ ኦከር የሚያደርግ ሲሆን ካልቪን ሳይክል ግን ኦከር የሚያደርገው it is during day time so this is day this is night and they are separated by time መልሳችን ዲ ይሆናል ለዚህ ጥያቄ እሺ ቀጣዩ ጥያቄ ከዩኒት 1 ስለ ማይክሮ ኦርጋኒዝም ከሚያወራው ሴክሽን ላይ ነው የመጣው ጥያቄውን እናንብብ እስቲ which one of the following sentence explains the mechanism of bacteria to produce disease so ከተሰጡት አማራጮች ውስጥ የትኛው ነው እንዴት ባክቴሪያ ዲዚዝ ኮዝ እንደሚያደርግ በትክክል ሜንሽን የሚያደርገው ነው የሚለው እስቲ እያንዳንዱ ምርጫ ነኝ እሺ ኤ ምን ይላል its hyphae secretes enzyme
ዊች ዳይጀስት ሰብስታንስ ኢን ዘ ቲሹ ይሄ የፈንጋይን እንዴት ኢንዛይም ሴክሬት እንደሚያደርግ ነው እንጂ የባክቴሪያን አይደለም። ሃይፌ እትዘ ፈንጋል ስትራክቸር እንጂ የባክቴሪያ ስትራክቸር አይደለም። ስለዚህ ኤ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢት ፎርምስ ስፖርስ ዊች ጀርሚኔት ኤንድ ዲስትሮይ ዘ ሆስት ቲሹ ይላል። ይሄም የሚያወራው ስለ ፈንጋል ስፖርስ ነው እንጂ ናት ስለ ባክቴሪያል ዲዚዝ ኮዚንግ ፕሮሰስ አይደለም። ስለዚህ ይሄ መልስ ሊሆን አይችልም ማለት ነው። ወደ ሲ ስንሄድ ኢት አታክስ ዊዝ ብለድ ሴልስ ኤንድ ዲስትሮይስ ደ ቦለስ ሲስተም ይላል። ይሄ ምንም አይነት ሳይንቲፊክ ባኪንግ የለውም ወይም ደግሞ ምንም ሴንስ የሚሰጥ ስቴትመንት አይደለም። ባክቴሪያ ምንድን ነው ብለድ ሴልን አታክ አያደርግም። ይሄ ቦለስ ሲስተም ዲስትሮይ ለማድረግ ብለድ ሴልን አታክ አያደርግም። ስለዚህ መልስ ሊሆን አይችልም። ወደ ዲ ስንሄድ ኢት ሴይስ ኢትስ ጄኔቲክ ማቴሪያል ኢዝ ኢንኮርፖሬትድ ኢንቱ ዘ ሴል ፎር ኢንስትራክሽን። ይሄ ትክክለኛ ስቴትመንት ነው። ምክንያቱም አንዳንድ ባክቴሪያዎች ምን ያደርጋሉ ወደ ሆስት ሴሉ ስሩ የፕላዝሚድ ዲኤንኤ ሊሆን ይችላል ኢንጀክት ይገቡና ኦር ኢንኮርፖሬትድ ይሆኑና ሴሉላር ማሽነሪውን ምንድን ይይዙታል። ከዛ በኋላ የሴሉን ሴሉላር ምንድነው ማሽነሪ በመጠቀም ራሳቸው ሪፕሮዲውስ ያደርጋሉ ማለት ነው፣ ወይም ቶክሲኖችን ፕሮዲውስ ያደርጋሉ። ስለዚህ መልሳችን ዲ ነው። እነዚህ ሶስቱ አይሆኑም። ሶ ዲ ኢዝ አወር አንሰር ፎር ዲስ ኩዌስችን። እሺ ቀጣዩ አሁንም ከግሬድ 12 ዩኒት 1 ስለ ማይክሮ ኦርጋኒዝም ከሚያወራው ሴክሽን ላይ ነው የመጣ። ምን ይላል? ዊች ዋን ኦፍ ዘ ፎሎዊንግ ሴንቴንስ ኤክስፕሌንስ ዘ ሮል ኦፍ ባክቴሪያ ኢን ጄኔቲክ ኢንጂነሪንግ። ሶ ጄኔቲክ ኢንጂነሪንግ ላይ ባክቴሪያ የተለያየ ሮል እንዳለው ታውቃላችሁ ብዬ አስባለሁኝ። ስለዚህ የትኛው ነው ትክክለኛውን የባክቴሪያን ሮል ጄኔቲክ ኢንጂነሪንግ ላይ ያለውን ሮል ምንድን ነው የሚገልጸው ነው የሚለው። እስቲ እያንዳንዱ ምርጫ ኤ አይዞሌት ጂንስ ፍሮም ዶነር ዲኤንኤ ይላል። ይሄ ስህተት ነው። ባክቴሪያ ሳይሆን ይሄን የሚያደርገው ሪስትሪክሽን ኢንዛይም ነው ይሄን የሚያደርገው ሪስትሪክሽን ኢንዛይም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢት ሴይስ ኦፕን አፕ ፕላዝሚድ ይላል። አሁንም ይሄ ድጋሚ በሪስትሪክሽን ኢንዛይም ነው የሚሆነው፣ ናት ላይክ የባክቴሪያ ሮል አይደለም። ወደ ሲ ስንሄድ ካቲንግ ጂንስ ፍሮም ዶነር ዲኤንኤ ይላል። ይሄም አሁንም የሚሰራው በሪስትሪክሽን ኢንዛይም ነው እንጂ በባክቴሪያ አይደለም። ዲ ምን ይላል? ኮንቴይን ሪኮምቢናንት ፕላዝሚድ ይላል ዊች ኢዝ ትሩ። ምክንያቱም ትክክል ነው። ባክቴሪያዎች ሪኮምቢናንት ፕላዝሚድን ይይዛሉ። ሪኮምቢናንት ፕላዝሚድ ምን ማለት ነው? የባክቴሪያል ዲኤንኤ ሆኖ ኢንሰርትድ ፎሬን ጂኖችን የተለያዩ አሁን ለምሳሌ ጄኔቲካሊ ሞዲፋይድ መሆን የሚፈልግ ኦር ደግሞ ኢንጀክት መደረግ የሚያስፈልጉ ጂኖችን ምንድነው የሚያደርግ የባክቴሪያል ፕላዝሚድ ውስጥ ኢንሰርት ያስገቧቸውና ከዛ ባክቴሪያው ራሱን ሬፕሊኬት ሲያደርግ ያው ምንድነው ያ ጂን አብሮ ሬፕሊኬት ያደርጋል ማለት ነው። ሶ ሪኮምቢናንት ፕላዝሚድ ማለት it is a bacterial DNA which contains a foreign gene ማለት ነው። ስለዚህ መልሳችን ለዚህ ጥያቄ is D ይሆናል ማለት ነው። D ይሆናል። ኦኬ ሶ ቀጣዩ ጥያቄ ከግሬድ 12 አሁንም ዩኒት 1 ላይ ስለ ቫይረስ ከሚያወራው ሴክሽን ላይ ነው የመጣው። ጥያቄውና አንብብ። which one of the following sentence describes a virus? ቫይረስን በተገቢው መልኩ ዲስክራይብ የሚያደርገው ሴንቴንስ ከተሰጡት ምርጫዎች የትኛው ነው ነው የሚለው። ሶ it is ይልና ምርጫዎችን ያስቀምጣል። እስቲ እያንዳንዱን ምርጫ ነው። ኤ it has different organelles ይላል which is completely false። ቫይረስ ምንም አይነት ኦርጋኔሎች የሉትም እና ደግሞ ዲፍረንሺየትድም የሆኑ ኦርጋኔሎች የሉትም። ስለዚህ ይሄ ስህተት ነው። ቢ it says it is saprophytic ይላል። ይሄም ስህተት ነው። ሳፕሮፋይቲክ ሞር ኦፍ ፈንጋዮች ምናምን ናቸው እንጂ ቫይረስ ኢትስ ናት ሳፕሮፋይቲክ። ቫይረሶች ፊድም አያደርጉም፣ ሜታቦሊክ ሪያክሽንም የላቸውም። ዛር ኦብሊጌት ፓራሳይትስ ሆስት ይፈልጉና ከዛ ሆስት ጋር ከተጣበቁ በኋላ የዛን ሆስት ጄኔቲክ ማሽነሪ ሃይጃክ አድርገው ወይም ደግሞ ምንድነው ኢንኮርፖሬት አድርገው ነው ሪፕሮዲውስ የሚያደርጉት። ስለዚህ ሳፕሮፋይቲክ አይደሉም። ዛር አሴሉላር ይላል። ኦፍኮርስ
they don't have they are not made up of cells and they lack cell structure ይጎላቸዋል። ስለዚህ መልሳችን ይሄ ነው። they undergo respiration ይላል they do not undergo respiration አይሉም። ስለዚህ ይሄ መልስ ሊሆን አይችልም። ኦንሊ መልሳችን የሚሆነው ሲ ይሆናል ለዚህ ጥያቄ። እሺ ቀጣዩ ጥያቄ ስለ ኢቮሉሽን ከሚያወራው ዩኒት ላይ ነው የመጣው። ስለ ጂን ፍሎ ነው። ጥያቄውን እናንብብ እስቲ። ጂን ፍሎ ኢዝ ዘ ሙቭመንት ኦፍ ጄኔቲክ ማቴሪያል ይላል። ጂን ፍሎ ምንድን ነው? ኦር ኢት ኢዝ ዘ ሙቭመንት ኦፍ ጄኔቲክ ማቴሪያል ከየት ወዴት ወይም እንዴት ነው ያ ጄኔቲክ ማቴሪያል ሙቭመንት ሀፕን የሚያደርገው ዲዩሪንግ ጂን ፍሎ የሚለው ነው ጥያቄ የሚጠይቀን። ሶ እስቲ ወደ ምርጫዎቹ እንሂድ። ሶ ሌትስ ስታርት ፍሮም ኤ it is a movement of genetic material without altering the allele frequency። ይሄ ስህተት ነው። አለል ፍሪኩዌንሲ ወይም የአለል ነምበሩ አፌክት ይደረጋል። ምክንያቱም ከአንድ ቦታ ወደ አንድ ቦታ ነው። ኢትስ ዲው ቱ ማይግሬሽን ሀፕን የሚያደርግ ነገር ነው ጂን ፍሎ። ስለዚህ ኢምባላንስ ይፈጥራል በአለል ፍሪኩዌንሲው ላይ። ስለዚህ አልተር ይደረጋል። ስለዚህ ይሄ መልስ ሊሆን አይችልም። ፎልስ ስቴትመንት ነው ማለት ነው። ቢት ሴይስ ዛት ድራይቭስ ፖፑሌሽን ቱዋርድስ ፐርፌክሽን ኖ። ጂን ፍሎ ወደ ፐርፌክሽን ሊድ አያደርግም። ሜይቢ ቤተር ሊያደርጋቸው ይችላል እንጂ ወደ ፐርፌክሽን ሊድ አያደርግም። ስለዚህ ይሄ መልስ ሊሆን አይችልም። ሲ ኢት ሴይስ ዊዛውት አፌክቲንግ ዘ ባላንስ ኦፍ ጂን ፑል ኦፍ ፖፑሌሽን ይላል። ጂን ፍሎ ኢት አፌክት ዘ ጂን ፑል ባላንስ። ምክንያቱም ከአንድ ፖፑሌሽን ወደ ሌላ ፖፑሌሽን ነው ማይግሬሽኑ ሙቭመንቱ የሚካሄደው። ስለዚህ አንደኛው ሉዝ የሚያደርገው አለ፣ አንደኛው ጌን የሚያደርገው አለል ፍሪኩዌንሲ አለ። ስለዚህ በዛ ምክንያት ይሄም ስህተት የሆነ ስቴትመንት ነው። ዌር ኦርጋኒዝምስ ኢዘር ጆይን ኦር ሊቭ ፖፑሌሽን ይላል። ይሄ ትክክለኛ ስቴትመንት ነው። ምክንያቱም ከአንደኛው ፖፑሌሽን ወደ ሌላኛው ፖፑሌሽን ነው ሙቭመንቱ ሀፕን የሚያደርገው። ስለዚህ ከዚህ ሊቭ ያደረጉት ኦርጋኒዝሞች ወደ የት ነው የሚሄዱት? ወደ ሌላኛው ፖፑሌሽን ነው የሚሄዱት። ወደ ሌላኛው ፖፑሌሽን ነው የሚሄዱት። ስለዚህ ይሄ ትክክለኛ ስቴትመንት ነው። ሶስቱ ስህተት ናቸው ማለት ነው። ሶ መልሳችን ዲ ይሆናል ለዚህ ጥያቄ። እሺ ቀጣዩ ጥያቄ ስለ ነርቨስ ሲስተም ከሚያወራው የግሬድ 12 ሴክሽን ላይ ነው የመጣው። ምን ይላል? ዊች ዋን ኦፍ ዘ ፎሎዊንግ ኦፕሽን ኢዝ ኮንስቲቱንት ኦፍ ፐሪፈራል ነርቨስ ሲስተም። የፔሪፈራል ነርቨስ ሲስተም ኮንስቲቱንት የሆነው ኦር እዛ ውስጥ የሚገኝ የትኛው ነው የሚለው። መጀመሪያ ላይ ወደዛ ከማለፋችን በፊት ነርቨስ ሲስተም ወደ ሁለት እንደሚከፈል ታውቃላችሁ ብዬ አስባለሁ። ሜይንሊ ማለት ነው። አንደኛው ሲኤንኤስ ሲሆን ሁለተኛው ደግሞ ፒኤንኤስ ወይም ፔሪፈራል ነርቨስ ሲስተም የምንለው ነው። ከሴንትራል ነርቨስ ሲስተም ብሬን እና ስፓይናል ኮርድን ሲይዝ፣ ፔሪፈራል ነርቨስ ሲስተም ደግሞ ከብሬን እና ከስፓይናል ኮርድ ውጭ ያሉትን ሁሉንም ነርቮችን ሚይዝ ይሆናል ማለት ነው። ሚይዝ ይሆናል። ሶ እነዚህ ፔሪፈራል ነርቨስ ሲስተሞች አፈረንት፣ ኤፈረንት እና ሶማቲክ ሞተር ነርቭስን ይይዛሉ። አፈረንት፣ ኤፈረንት እና ሶማቲክ ሞተር ነርቮችን ይይዛሉ። ሶ ይሄን ያህል ካለን ስለ ፔሪፈራል ነርቨስ ሲስተም እስቲ ወደ እያንዳንዱ ምርጫ እንሂድ። ኤ ኢት ሴይስ አፈረንት ነርቭስ ብሬን ኤንድ አውቶማቲክ ሞተር ነርቭስ ይላል። እዚህ ጋር ብሬን የሚል አለ። ብሬን ፓርት ኦፍ ሴንትራል ነርቨስ ሲስተም እንጂ የፔሪፈራል ነርቨስ ሲስተም አይደለም። ስለዚህ ስህተት ነው። ቢ ሶማቲክ ሴንሰሪ ነርቭስ ስፓይናል ኮርድ እና ኤፈረንት ነርቭስ ይላል። ሁለቱ ትክክል ነው። የፔሪፈራል ነርቨስ ሲስተም ፓርት ናቸው እዚህ ጋር እንዳልነው። ነገር ግን ስፓይናል ኮርድ የሴንትራል ነርቨስ ሲስተም ውስጥ ነው ኢንክሉድ የሚሆነው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስናልፍ አፈረንት ነርቭስ፣ ኤፈረንት ነርቭስ ኤንድ ሶማቲክ ሞተር ነርቭስ ይላል which is exactly ፔሪፈራል ነርቨስ ሲስተም ኮንስቲትዩት የሚያደርገው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ዲ ስፓይናል ኮርድ አፈረንት ነርቭ ኤንድ ሶማቲክ ሴንሰሪ ነርቭ ይላል። አጌን ስፓይናል ኮርድ ኢትዝ ፓርት ኦፍ ሲኤንኤስ እንጂ የፒኤንኤስ የፔሪፈራል ነርቨስ ሲስተም ኮንስቲትዩት አይደለም። ስለዚህ መልስ ሊሆን አይችልም። ስለዚህ ለዚህ ጥያቄ መልሳችን የሚሆነው ሲ ይሆናል ማለት ነው። እሺ ቀጣዩ ጥያቄም አሁንም ስለ ነርቨስ ሲስተም ከሚያወራው የግሬድ 12 ሴክሽን ላይ ነው የመጣው። እስቲ ጥያቄውን እናንብብ። Which one of the following structures of neurons is correctly paired with its function? So እዚህ ጋር ከተሰጡት የኒውሮን ስትራክቸሮች ውስጥ ከፋንክሽኑ ጋር ፕሮፐርሊ ማች የሆነው ኦር የተዛመደ የትኛው ነው? ሶ ኒውሮኖች የተለያዩ ፓርቶች እንዳሏቸው ታውቃላችሁ ብዬ አስባለሁ። ሶ ፋንክሽኑና ኒውሮኑ የኒውሮን ፓርቱ በትክክሉ ማች ያደረገ የትኛው ነው የሚለው ጥያቄ ውስጥ እያንዳንዱን እንይ። ሶ ኤ ምን ይላል? አግዘን ሪሲቭ ሲግናል ፍሮም መስል ይላል። ይሄ ኢንኮሬክት ነው። ምክንያቱም
አግዘን ሲግናል ሪሲቭ አያደርግም። የአግዘን ፋንክሽን ምንድን ነው? ኢት ትራንስሚትስ ሲግናልስ አዌይ ፍሮም ዘ ሴል ትራንስሚት ማድረግ ነው እንጂ ሪሲቭ ማድረግ አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ሴል ቦዲ ሜንቴንስ ስትራክቸር ኤንድ ሰፕላይ ኤነርጂ ይላል ዊች ኢዝ ኮሬክት። ሴል ቦዲ ኦር ሶማ የምንለው የኒውሮን ፓርት ኒውክለስ እና የተለያዩ ኦርጋኔሎችን ይይዛል። ሶ ለኒውሮኑ የሚያስፈልገው ለሜንቴና ስትራክቸር ሜንቴናንስ እና ደግሞ ሲንስ የተለያዩ ኦርጋኔሎችን ማይቶኮንድሪያን ስለሚይዝ ኢነርጂ ሰፕላይ ለማድረግ ነው። ስለዚህ መልሳችን ይሄ ይሆናል። ይሄ መልስ ሊሆን አይችልም። ሲ ዴንድራይትስ ፕሮቴክት ዘ ኒውሮን ኤንድ ኢንሱሌቲት ይላል። ዴንድራይት ይሄ አይደለም ፋንክሽኑ። የዴንድራይት ፋንክሽን እዚህ ጋር የጠቀስነው ሪሲቪንግ ሲግናል ፍሮም አዘር ኒውሮንስ ነው። ይሄ ፕሮቴክሽን እና ኢንሱሌሽን ላይ ኢንቮልቭ አያደርጉም። ማይሊን ሺት ሬዲዩስስ ነርቭ ኢምፐልስ ኤንድ ትራንስሚሽን ይላል። ይሄም የማይሊን ሺት ሮል አይደለም። የማይሊን ሺት ሮል አይደለም። ማይሊን ሺት ምንድን ነው ስራው? ኢት ስፒድ አፕ ነርቭ ኢምፐልስ ትራንስሚሽን። ነርቭ ኢምፐልስ ትራንስሚሽን ስፒድ አፕ ነው፣ በፍጥነት እንዲካሄድ ነው የሚያደርገው። ስለዚህ መልሳችን ቢ ይሆናል ለዚህ ጥያቄ። እሺ ቀጣዩ ጥያቄም ከዛው ስለ ነርቨስ ሲስተም ከሚያወራው ግሬድ 12 ሴክሽን ላይ ነው የመጣው። ጥያቄውን ስናይ ዊች ዋን ኦፍ ዘ ፎሎዊንግ ስቴትመንት ኢዝ አን አክሰፕተብል ጀስቲፊኬሽን ኦፍ ዘ ኢምፖርታንስ ኦፍ ሲናፕስ። ሶ እዚህ ጋር ከተሰጡት ስቴትመንቶች ምርጫ ውስጥ ስለ ሲናፕስ አስፈላጊነት ትክክለኛው ጀስቲፊኬሽን ኦር ማብራሪያ የትኛው ነው የሚለው። እስቲ እያንዳንዱን ምርጫ እያየን መልሱን እንፈልግ። ሶ ሌትስ ስታርት ፍሮም ዲ። ሲናፕስ ኢዝ ዘ ፋሲሊቴተር ኦፍ ሪቨርስ ፍሎ ኦፍ ኒውሮ ትራንስሚተርስ ኬሚካልስ ኢን ኒውሮንስ ይላል። ይሄ ስህተት የሆነ ስቴትመንት ነው። ምክንያቱም ኒውሮ ትራንስሚተሮች በአንድ አቅጣጫ ብቻ ነው አክሮስ ዘ ሲናፕስ ፍሎ የሚያደርጉት እንጂ ናት ሪቨርስ ፍሎ የሚባል ነገር የለም። ስለዚህ ይህ ስህተት ነው። ወደ ሲ ስንሄድ ኢት ሴይስ ሲናፕስ ኢዝ አ ኮንዳክተር ኦፍ አክሽን ፖቴንሻል ትዋርድ ዘ ኤንድ ኦፍ ዘ ዴንድራይት ይላል። ይሄ ስህተት ነው። ምክንያቱም ሲናፕስ ዱ ኖት ኮንዳክት አክሽን ፖቴንሻል። ምንድን ነው የሚያደርገው? ሲናፕስ ሲግናሎችን ነው ኬሚካሊ ትራንስሚት የሚያደርገው። ማንም በመጠቀም ኒውሮ ትራንስሚተሮችን በመጠቀም ስለዚህ ይህ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢት ሴይዝ ሲናፕስ ዘ ኮኔክሽን ቢትዊን አፔንዲክስ ኦፍ ኮንሲኩቲቭ ኒውሮንስ ይላል። ይሄ ትሩ ነው። ምክንያቱም ሲናፕስ ኢትስ ላይክ በሁለት ኒውሮኖች መካከል ያለ ጃንክሽን ነው ኦር ኮኔክሽን ነው። ሶ ይሄ በአንደኛው አግዘን ተርሚናል እና በአንደኛው ኒውሮን አግዘን ተርሚናል እና በሌላኛው ዴንድራይት መካከል ወይም ደግሞ ሴል መካከል ማለት ነው። ስለዚህ ኢት ኢዝ አ ኮኔክሽን ቢትዊን አፔንዴጅስ ኦፍ ኮንሲኩቲቭ ኒውሮንስ የሚለው ይሄ ትክክለኛ ስቴትመንት ነው። ስለዚህ መልሳችን ለዚህ ጥያቄ ቢ ይሆናል። ሌሎቹ መልስ ሊሆኑ አይችሉም ማለት ነው። ሶ ቢ ኢዝ አወር አንሰር ፎር ዲስ ኩዌስችን። እሺ ቀጣዩ ጥያቄ ስለ ኢነርጂ ትራንስፎርሜሽን ከሚለው ሴክሽን ላይ ነው የመጣው። እስቲ ጥያቄውን እናንብብ። ዲዩሪንግ ኦክሲዴቲቭ ፎስፎራይሌሽን ኦፍ oxidative phosphorylation, ATP is produced by combining ADP and inorganic phosphate using energy released from ይላል። ሶ በኦክሲዴቲቭ ፎስፎራይሌሽን ጊዜ ኤቲፒ እንዴት ነው ፕሮዲውስ የሚደረገው? ኤዲፒ እና ኢንኦርጋኒክ ፎስፌትን ጆይን በማድረግ ነው ፕሮዲውስ የሚደረገው። ያ ኤዲፒ እና ኢንኦርጋኒክ ፎስፌት ጆይን እንዲያደርጉና ኤቲፒን ፕሮዲውስ እንዲያደርጉ የሚጠቀሙት ኢነርጂ ከየት ነው ሪሊዝ የሚደረገው ነው የሚለው። ሶ እስቲ ምርጫዎቹን እኔ እሺ ኤን ስናይ ኢት ሴይስ ትራንስፖርት ኦፍ ኤሌክትሮንስ ፍሮም ኮምፕሌክስ 4 ኢንቱ ኮምፕሌክስ 1። ይሄ ስህተት ነው። ኤሌክትሮኖች ዋን ዌይ ፍሎ ነው ያላቸው። ከ1 ወደ 4 ነው እንጂ ፍሎ የሚያደርጉት ከ1 ወደ 4 ነው እንጂ ሪቨርስ ፍሎ ብሎ ነገር የለም። ስለዚህ ይሄ ስህተት ነው። ቢ ምን ይላል? ዲሃይድሮጂኔሽን ኦፍ ፓይሩቬት ቱ አሴታይል ኮኤ ይላል። ይሄ የሊንክ ሪያክሽን ፓርት ነው እንጂ የኦክሲዴቲቭ ፎስፎራይሌሽን ፓርት አይደለም። ስለዚህ የመልስ ሊሆን አይችልም። ሲ ኢት ሴይስ ዲካርቦክዛይሌሽን ኦፍ ሲትሬት ቱ ኦክዛሎ አሲቴት ይላል። አሁንም ይሄ የክረብ ሳይክል ፓርት ነው እንጂ የኦክሲዴቲቭ ፎስፎራይሌሽን ፓርት አይደለም። ወደ ዲ ስንሄድ ዲ ኢት ሴይስ ትራንስፈር ኦፍ ኤሌክትሮንስ ፍሮም ናዴች ሬዲዩስ ናዴች እና ፋዴች ቱ ኦክሲጅን ይላል which is exactly true። ስለዚህ ኤቲፒ ፕሮዳክሽን ዲዩሪንግ ኦክሲዴቲቭ ፎስፎራይሌሽን ፓወር የሚደረገው በምንድን ነው? በትራንስፈር ኦፍ ኤሌክትሮን ፍሮም ሬዲዩስድ ናዴች እና ፋዴች ቱ ኦክሲጅን ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ለዚህ ጥያቄ።
እሺ ቀጣዩ ጥያቄ የመጣው ከግሬድ 12 ስለ ኢነርጂ ትራንስፎርሜሽን ከሚያወራው ሴክሽን ላይ ነው። ጥያቄውን እኔ እስኪ which are of the following comparisons between substrate level and oxidative phosphorylation is correct during substrate level phosphorylation ይላል። ሶ እዚህ ጋር ከተሰጡት አማራጮች ስለ ሰብስትሬት ሌቭል እና ኦክሲዴቲቭ ፎስፎራይሌሽን ኮምፓሪዝን ትክክለኛ የሆነው የትኛው ነው? በሰብስትሬት ሌቭል ፎስፎራይሌሽን ጊዜ ምን ሀፕን ያደርጋል ነው የሚለው። እስቲ ምርጫዎቹን እንይ። እስቲ ከዲ እንጀምር። ዲ ኢት ሴይስ ኦክሲጅን ኢዝ ዘ ፋይናል ኤሌክትሮን አክሰፕተር በሰብስትሬት ፎስፎራይሌሽን ጊዜ ማለት ነው። በት ኢን ኦክሲዴቲቭ ፎስፎራይሌሽን ናድ ኢዝ ዘ ኤሌክትሮን አክሰፕተር። ሶ እዚህ ጋር ይሄ ስህተት የሆነ ስቴትመንት ነው። ምክንያቱም በኦክሲዴቲቭ ፎስፎራይሌሽን ጊዜ ነው ኦክሲጅን ፋይናል ኤሌክትሮን አክሰፕተር የሚሆነው። እዚህ ጋር ግን ኢን ኦክሲዴቲቭ ፎስፎራይሌሽን ናድ ኢዝ the electron acceptor ይላል which is wrong ስህተት የሆነ ስቴትመንት ነው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ protons are pumped into the intermembrane space but in oxidative phosphorylation they are pumped into the cytosol ይላል። ይሄም wrong ስቴትመንት ነው። ምክንያቱም በኦክሲዴቲቭ ፎስፎራይሌሽን ጊዜ ፕሮቶኖች ፓምፕ የሚሆኑት ወደ ሳይቶሶል ሳይሆን ወደ ኢንተርሜምብሬን ስፔስ ነው። ስለዚህ ይሄም ስህተት ነው። ወደ ቢ ስንሄድ it says during substrate level phosphorylation, ATP is made in the cytosol and matrix, but in oxidative phosphorylation, it is made in the inner membrane mitochondria. ልክ እዚህ ጋር እንዳለው ማለት ነው። ይሄ ትክክለኛ ስቴትመንት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ይሄ ይሆናል። ኤን ስናይ in substrate level phosphorylation 34 ATP molecules are produced, but in oxidative phosphorylation only 4 ATP molecules produced ይላል። ይሄ ምንድን ነው ተዘዋውሯል። በሰብስትሬት ሌቭል ፎስፎራይሌሽን ጊዜ ነው 4 ኤቲፒ ሞለኪውል የሚመረተው። በኦክሲዴቲቭ ሌቭል ፎስፎራይሌሽን ጊዜ ኢትስ ፕሮዲውስ 34 ኤቲፒ ነው ፕሮዲውስ የሚደረገው። ስለዚህ በዛ ምክንያት ይሄም ስህተት ነው ማለት ነው። ስለዚህ መልሳችን የዚህ ጥያቄ ቢ ይሆናል ማለት ነው። እሺ ቀጣዩም ጥያቄ ስለ ኢነርጂ ትራንስፎርሜሽን ከሚያወራ የግሬድ 12 ሴክሽን ላይ ነው የመጣው። ጥያቄውን እናንብብ እስኪ። ዋት ዲተርማይን ዘ ኮዝ ኤንድ ኢፌክት ኦፍ ላክቴት ፕሮዳክሽን ዲዩሪንግ ፊዚካል ኤክሰርሳይዝ ዘ ዲማንድ ፎር ይላል። ሶ ይሄ ጥያቄ ምንድን ነው እያለ ያለው በፊዚካል ኤክሰርሳይዝ ጊዜ የላክቴት ፕሮዳክሽን ኮዝ ኤንድ ኢፌክት ምንድን ነው የሚለው። እስቲ እያንዳንዱን ምርጫ እንይ። ሶ ከኤ ስንጀምር ኤ ሰብስትሬት ዛት ካን ኢዝሊ ሪሊዝ ኢነርጂ ሊድስ ቱ ላክቴት ፕሮዳክሽን ዊች ሪዛልትስ ኢን ምንድን ነው መስል ፋቲግ ይላል። ይሄ ምንድን ነው ስህተት የሆነ ስቴትመንት ነው። ምክንያቱም በሆነ መልኩ እውነት ቢኖረውም ነገር ግን እዚህ ጋር የሰብስትሬት ዲማንድ ሳይሆን የኦክሲጅን ሾርቴጅ ነው ለላክቴት ፕሮዳክሽን ዋነኛ ኮዙ ወይም ላክቴት ፕሮዳክሽን ዲራይቭ የሚያደርገው። ያ ደግሞ ይሄ እዚህ ጋር ሜንሽን አይደረግም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ an easily absorbable molecule leads to lactate production resulting in muscle fatigue ይላል። ይሄ ስህተት ነው። ምክንያቱም ላክቴት የአኔሮቢክ ሜታቦሊዝም ፕሮዳክት ነው እንጂ በኢዝሊ አብዞርበብል ሞለኪውል ምክንያት አይደለም ፕሮዲውስ የሚደረገው። ስለዚህ ይሄ መልስ ሊሆን አይችልም ማለት ነው። ቢ መልሳችን አይደለም። ወደ ሲ ስንሄድ ሎወር ፒኤች ኢን መስል ቲሹስ ሊድ ቱ ፈርመንቴሽን ኦፍ ሪስፓራቶሪ ሰብስትሬት ኮዚንግ መስል ፋቲግ ይላል። ሎወር ፒኤች ኢፌክቱ ነው እንጂ ኮዝ አይደለም ለላክቲክ ፕሮዳክሽን። ስለዚህ ይሄን መልስ ሊሆን አይችልም። መልሳችን ዲ ነው የሚሆነው። ዲ ምንድን ነው የሚለው ሞር ኢነርጂ ኮዝስ መስል ሴልስ ቱ ፈርመንት ሪስፓራቶሪ ሰብስትሬት ሊዲንግ ቱ መስል ፋቲግ ይላል። ይሄ ትክክል ነው። ምክንያቱም ሃይ ኢነርጂ ዲማንድ ባለ ጊዜ አኔሮቢክ ፈርመንቴሽን ይፈጠራል። አኔሮቢክ ፈርመንቴሽን ላክቴት ፕሮዳክሽን ሊድ ያደርጋል። ላክቴት ፕሮዳክሽን ደግሞ መስል ፋቲግን ኮዝ ያደርጋል። ስለዚህ ይሄ ትክክለኛ የኮዝ ኢንድ ኢፌክት ሪሌሽንሺፕ ፎር ላክቴት ፕሮዳክሽን የሚያሳየው ይሄ ቾይዝ ነው ማለት ነው። ስለዚህ ሌሎቹ መልስ ሊሆኑ አይችሉም። መልሳችን ዲ ይሆናል ለዚህ ጥያቄ። እሺ ቀጣዩ ጥያቄ ስለ ኢቮሉሽን ከሚያወራው የግሬድ 12 ሴክሽን ላይ ነው የመጣው። ጥያቄውን እናንብብ እስቲ። ዘ ባዮኬሚካል ኦሪጂን ኦፍ ላይፍ ሃይፖቴሲስ suggested that the first life forms appeared in warm primitive oceans and were heterotrophic. Which statement supports this idea? So ስለ ኢቮሉሽን ላይ ስለ ኦሪጂን ኦፍ ላይፍ በምትማሩበት ጊዜ አንደኛው የኦሪጂን ኦፍ ላይፍ ከመጣባቸው ተብሎ ከሚታሰቡ ቲዎሪዎች መካከል ባዮኬሚካል ኦሪጂን ነው። ይሄ ምንድነው ሰጀስት የሚያደርገው የመጀመሪያው ላይፍ አፒር ያደረገው ዋርም የሆነ ሞቃት የሆነ
ኦሽን ውስጥ እና ደግሞ ሄትሮትሮፊክ ነው የሚለው ሶ ይሄን ስቴትመንት የሚል ሰፖርት የሚያደርገው ሀሳብ የትኛው ነው ከተሰጡት አማራጮች ውስጥ የሚለው እስቲ እያንዳንዱ ምርጫ ነው። ኤ ምን ይላል? ኢት ሴይስ ላይፍ ኢዝ አን ኢንሄረንት ፕሮፐርቲ ኦፍ ዘ ዩኒቨርስ ፐርሚቲንግ አንሊሚትድ ኤግዚስተንስ ትሩ ሪሶርስ ዩሴጅ። ይሄ ኢትስ ፊሎሶፊካል ስቴትመንት እንጂ ምንም እዚህ ጋር ከተጠቀሰው ነገር ጋር የሚያገናኘው ነገር የለም። ኢትስ ናት ሳይንቲፊክ ክሌም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ዘ አፒራንስ ኦፍ ደስት ዊዝ ማይክሮቢያል ስፖርስ አሎድ ፊዲንግ ኦን ኦርጋኒክ ማቴሪያል ይላል። ይሄም ሰፖርት አያደርግም እዚህ የተጠቀሰውን ነገር ምክንያቱም የደስት ዊዝ ስፖር አይዲያ ሞር አላይን የሚያደርገው ፓንስፐርሚያ ከሚባለው የላይፍ ኦሪጅን ምንድን ነው ቲዮሪ ጋር ነው እንጂ ከባዮኬሚካል ኦሪጅን ጋር አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ ዘ ፎርሜሽን ኦፍ አባንደንት ኦርጋኒክ ሞለኪውል ዲው ቱ ራዲዬሽን ኤንድ ላክ ኦፍ ኦክሲጅን ሌድ ቱ ፕሪሚቲቭ ላይፍ ፎርምስ ዊች ኢዝ ባዮኬሚካል ኦሪጅን ላይ የባዮኬሚካል ኦሪጂን ሃይፖተሲስ ላይ ወይም ደግሞ ኦፓሪን ሃልደር ሃይፖተሲስም ይባላል ፕሮፖዝ ከሚያደርጋቸው ሀሳቦች አንደኛው ይሄኛው ነው እና ሶ ዊች ኢዝ ላይክ ሞር ኦር ለስ ሲሚላር ቱ ከተሰጠው ስቴትመንት ጋር። ስለዚህ መልሳችን ይሄ ይሆናል። ሌሎቹ መልስ ሊሆኑ አይችሉም ማለት ነው። ሶ ሲ ኢዝ አወር አንሰር ፎር ዲስ ኩዌሽን። እሺ ቀጣዩ ጥያቄያችንም ስለ ኢቮሉሽን ነው የሚያወራው። እስቲ ጥያቄውን እኔ ዋት ኢዝ ዘ ኮሬክት ኮምፓሪዝን ቢትዊን ላማርክስ ኤንድ ዳርዊንስ ቲዮሪ ኦፍ ኢቮሉሽን። እነዚህ ሜጀር የሚባሉት የኢቮሉሽነሪ ቲዮሪዎች ናቸው፣ ላማርኪያን እና የዳርዊኒያን ቲዮሪ። ሶ የትኛው ነው ትክክለኛው ኮምፓሪዝን ነው የሚለው ከተሰጡት አማራጮች ውስጥ እስቲ ምርጫዎቹን እንይ። ኤ ምን ይላል? ላማርክ ቢሊቭድ ኢን ዘ ዴቨሎፕመንት ኦፍ ኒው ትሬትስ ዲው ቱ ቫሪዬሽን ዋይል ዳርዊን ቢሊቭድ ኢን ዘ ኦከረንስ ዲው ቱ ዩዝ ኤንድ ዲስዩዝ ኦፍ ኦርጋንስ። ይሄ ስህተት የሆነ ስቴትመንት ነው፣ ምክንያቱም ተለዋውጣል። ይሄ መሆን የነበረበት እዚህ ጋር ላማርክ ሳይሆን ይሄ ዳርዊን መሆን ነበረበት፣ ዳርዊን። ይሄኛው ደግሞ ላማርክ ነበር መሆን የነበረበት፣ ላማርክ ነበር መሆን የነበረበት። ስለዚህ በዚህ ምክንያት ይሄ ስህተት ነው። ወደ ቢ ስንሄድ ዳርዊን ሪኮግናይዝ ዛት ስፒሺስስ ኦሪጂኔትድ ስሩ ሚውቴሽን ዋይል ላማርክ ቢሊቭድ ዘይ ቼንጅድ ዲው ቱ ኢንቫይሮንመንታል ኢፌክትስ ይላል። ዳርዊን ምንድን ነው ጥናቱን ባደረገበት ጊዜ ስለ ሚውቴሽን ዲስከቨር አላደረገም ነበር። ኦር ደግሞ ሚውቴሽን ዲስከቨር የተደረገው ዳርዊን ከሞተ ከአመታት በኋላ ነው። ስለዚህ ይሄም ስህተት የሆነ ስቴትመንት ነው። ስለዚህ መልስ ሊሆን አይችልም። ወደ ሲ ስንሄድ ላማርክ ቢሊቭድ ቼንጅስ ኦከርድ ግራጁዋሊ ዋይል ዳርዊን ቢሊቭድ ስፒሺስ ቼንጅስ ኢሚዲየትሊ። ይሄ ስህተት ነው፣ ምክንያቱም ሁለቱም ላማርክም ዳርዊንም በምን ያምኑ ነበር? በግራጁዋል ቼንጅ ያምኑ ነበር። እዚህ ጋር ግን ዳርዊን ቢሊቭድ ኢን ስፒሺስ ቼንጅ ኢሚዲየትሊ ይላል which is a wrong statement። ስለዚህ ይሄም ስህተት የሆነ ኮምፓሪዝን ነው። ወደ ዲ ስንሄድ ዳርዊን ክሌም ዛት ቫሪዬሽን ኢዝ ሄሪተብል ዋይል ላማርክ ኮንሲደርድ ቫሪዬሽን አስ አኳየርድ ትሬትስ። ይሄ ትክክለኛ የሁለቱንም የላማርክንም የዳርዊንንም ቲዮሪ ኤክስፕሌን የሚያደርግ ኮምፓሪዝን ነው። ሶ መልሳችን ዲ ይሆናል። ሌሎቹ መልስ ሊሆኑ አይችሉም ማለት ነው። ቀጣዩ ጥያቄ የመጣው ከግሬድ 12 ኢቮሉሽን ስለ ኢቮሉሽን ከሚያወራው ሴክሽን ላይ ነው። እስቲ ጥያቄውን እናንብብ። ኢን ሂውማን ኢቮሉሽን ብሬን ሳይዝ ኢንክሪዝድ ኦቨር ታይም ዊች ኦልተርኔቲቭ አሬንጅስ ሆሚኒድስ ኢን ኢንክሪዚንግ ኦርደር ኦፍ ብሬን ሳይዝ። ሶ በሂውማን ኢቮሉሽን ብሬን ሳይዝ ስሩ ታይም ጨምሯል ተብሎ ይታሰባል እና እዚህ ጋር ከተሰጡት አማራጮች ውስጥ ትክክለኛውን በብሬን ሳይዝ ኢንክሪዚንግ ኦርደር የተቀመጠው አሬንጅመንት የትኛው ነው ማለት የትኛው ነው የሚለው እስቲ እያንዳንዱን ምርጫ ነ ምርጫዎቹን ከማየታችን በፊት ግን መጀመሪያ ስለ እያንዳንዱ የብሬን ሳይዝ የተወሰነ ነገር እንበል። ከየት እንጀምር? ከሆሞ ሃቢሊስ እንጀምር። ከሆሞ ሃቢሊስ እንጀምር። እስቲ ሆሞ ሃቢሊስ ይሄኛው ከሁሉም ስሞለር ብሬን ያለው ስሞለር ብሬን ያለው ሆሚኒድ ነው። ዘን ወደ ሆሞ ኢሬክተስ እንሂድ። ሆሞ ኢሬክተስ ይሄ ከሃቢሊስ የተሻለ ላርጀር ብሬን አለው። ላርጀር ብሬን። ዘን ሆሞ ኒያንደርታሊንሲስ እንሂድ። ኒያንደርታሊንሲስ even large
ብሬን ከሁለቱ የተሻለ ላርጀር ብሬን አለው። የመጨረሻው ሆሞ ሳፒያንስ ወይም ሞደርን ሂውማን ያለበት የሆሚኒድ ካታጎሪ ነው which has the largest brain so በዚህ መሰረት የመጀመሪያው ሆሞ ሃቢሊስ ይሆናል ስሞለር ብሬን ደን ሆሞ ኢሬክተስ አለ ከዛ በኋላ ኒያንደርታሊሲስ ዘን ሳፒየንስ ይኖራል ማለት ነው። ሶ በሆሞ ሃቢሊስ የሚጀምር ምርጫ እንፈልግ እስቲ ከዚህ ውስጥ ዲ ከዛ ሁለተኛው ሆሞ ኢሬክተስ ትክክል ነው። ዘን ሆሞ ኒያንደርታሊሲስ ትክክል ነው። ሆሞ ሳፒየንስ አራተኛ። ስለዚህ መልሳችን ዲ ይሆናል ማለት ነው ለዚህ ጥያቄ ዲ ኢዝ አወር አንሰር። ሌሎቹ ትክክለኛ የሆነ አቀማመጥ የላቸውም። ኦር አሬንጅመንቱ የተሳሳተ ነው ኢን ተርምስ ኦፍ ኢንክሪዚንግ ብሬን ሳይዝ። ኦኬ ቀጣዩም ጥያቄ የመጣው ኢቮሉሽን ከሚለው የግሬድ 12 ሴክሽን ላይ ነው። ሶ ወደ ጥያቄው ስንሄድ ዊች ኮሬክትሊ ኤክስፕሌንስ ጄኔቲክ ድሪፍት ኢት ኢዝ ኤ ቼንጅ ኢን አለል ፍሪኩዌንሲ ዲው ቱ ይላል። ስለ ጄኔቲክ ድሪፍት ትክክለኛ የሆነ ስቴትመንት የትኛው ነው እና አለል ፍሪኩዌንሲ ቼንጁ የሚመጣው በምን ምክንያት ነው የሚለው። ሶ ወደዛ ከመሄዳችን በፊት ጄኔቲክ ድሪፍት ምንድን ነው የሚለውን ምን ይመስላችኋል? ጄኔቲክ ድሪፍት So genetic drift ማለት it is a random change in allele frequency in a population due to chance events በቻንስ ኢቨንቶች ወይም ደግሞ በሳምፕሊንግ ኤረር አማካኝነት የሚመጣ it is a random change allele frequency ላይ የሚከሰት random change so ወደ ጥያቄው ስንሄድ it is a change in allele frequency due to ይልና ወደ ምን ይሄዳል independent assortment of chromosomes no አይደለም non random mating of individual population no C chance based sampling error which is exactly the cause of genetic drift ስለዚህ መልሳችን C ይሆናል ማለት ነው ለዚህ ጥያቄ። እሺ ቀጣዩ ጥያቄ ከዩኒት 1 ግሬድ 12 ሴክሽን ላይ ስለ ማይክሮ ኦርጋኒዝም ከሚያወራው ፓርት ላይ ነው የመጣው። ጥያቄውን እናንብብ እስቲ። what is the correct mechanism of ባክቴሪያ ሪፕሮዳክሽን ባይ ኮንጁጌሽን። ሶ ባክቴሪያ በተለያየ መልኩ ሪፕሮዲውስ ያደርጋል። አንደኛው ኮንጁጌሽን ነው። ኮንጁጌሽን የምንለው ሜተድ ነው። ስለዚህ ስለ ኮንጁጌሽን ሪፕሮዳክሽን ሜተድ የባክቴሪያ ሪፕሮዳክሽን ሜተድ ትክክለኛው ሜካኒዝም የትኛው ነው የሚለው እስቲ እያንዳንዱን ምርጫ እኔ ኤ ኢት ሴይስ ማይቶቲክ ስፒንድል ሰፓሬት ባክቴሪያል ዲኤንኤ ኢንቱ ቱ ኢኳል ፓርትስ ይላል። ይሄ ስህተት ነው። ምክንያቱም ባክቴሪያ ማይቶሲስን አያካሂድም። ዲቫይድ የሚያደርጉት በባይነሪ ፊዥን ነው። ስለዚህ ስህተት የሆነ ስቴትመንት ነው። ቢ ባክቴሪያ ዩዝ ፒላይ ቱ ፑል ዘ ዶነር ባክቴሪየም ዲዩሪንግ ፕላዝሚድ ትራንስፈር ይላል። ይሄ ስህተት የሆነ ስቴትመንት ነው። ምክንያቱም ይሄ ፒላይ የምንለው ስትራክቸር ከዶነሩ ኤክስቴንድ የሚያደርግ ስትራክቸር ነው። ከዛ ሪሲፒየንቱን ምንድነው ፑል ነው የሚያደርገው ኦር ይጎትተዋል። ናት ላይክ እዚህ ጋር በተቀመጠው መልኩ ማለት ነው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ ባክቴሪያ ቴክ አፕ ጄኔቲክ ማቴሪያል ፍሮም ዴድ ኦርጋኒዝም ኤንድ ኢንቴግሬትድ ኢንቱ ዜር ዲኤንኤ ይላል። ይሄ የኮንጁጌሽን ሜተድ አይደለም። ኢትስ ይሄ ሜተድ የትራንስፎርሜሽን ሜተድ ነው። ሶ እዚህ ጋር ኮንጁጌሽን ስለተባለ ይሄ ስህተት ነው ማለት ነው። ዲ a pair of bacteria come together and exchange their plasmids which is simply what conjugation bacterial conjugation means። ስለዚህ መልሳችን ዲ ይሆናል። ሌሎቹ መልስ ሊሆኑ አይችሉም። እሺ ቀጣዩ ጥያቄ የመጣው ከዩኒት 1 ስለ ማይክሮ ኦርጋኒዝም ከሚያወራው ፓርት ስለ ፈንጋይ ካለው ሴክሽን ላይ ነው። ጥያቄውን እናንብብ እስቲ። which of the following is not a characteristic feature of fungi ይላል። ሶ ከተሰጡት አማራጮች ውስጥ የፈንጋይ መገለጫ ያልሆነው የትኛው ነው የሚለው እስቲ እያንዳንዱን ምርጫ ነኝ። ኤ ምን ይላል? having haploid nuclei and multi nucleate hyphae ይላል። ይሄ ትክክለኛ የፈንጋይ መገለጫ ነው። ኢዝ ኖት ነው የሚለው እዚህ ጋር ይሄንን ማስታወስ ይኖርባቸዋል። ኢዝ ኖት ስለሚል ይሄ since it is a feature of fungi መልስ መሆን አይችልም። ወደ ቢ ስንሄድ reproducing asexually through spore production ይሄ ትክክለኛ ስቴትመንት ነው። ብዙ ፈንጋዮች በስፖር ፕሮዳክሽን ሪፕሮዲውስ ያደርጋሉ and it is a characteristic feature of fungi ስለዚህ መልስ መሆን አይችልም። ወደ ሲ ስናልፍ ሲ ምን ይላል? being autotrophic parasitic and saprophytic ይላል።
ይሄ ስህተት ነው። ኦር ደግሞ ኢትስ ናት ካራክተሪስቲክ ኦፍ ፊቸር ኦፍ ፈንጋይ። ፈንጋዮች አውቶትሮፊኮች አይደሉም። ዜር ኢዝ ኖ ሰች ቲንግ አስ አውቶትሮፊክ ፈንጋይ። በዚህ ምክንያት ይሄ ኢትስ ኖት ካራክተሪስቲክ ፊቸር ኦፍ ፈንጋይ እና መልሳችን ይሄ ይሆናል ማለት ነው። የተቀሩት ግን የፈንጋይ ካራክተሪስቲኮች ናቸው። ኤግዚቢቲንግ አፒካል ግሮዝ ኦፍ ኔትወርክድ ሃይፌ ይላል። ይሄ ትክክለኛ ነው። እንዲያውም ይሄ ፎርሚንግ ኔትወርክ ኦፍ ሃይፌ ምን ይባላል? ማይሴሊየም ይባላል ተብላችሁ ተምራችኋል ብዬ አስባለሁ። በዛ ምክንያት ይሄ መልስ ሊሆን አይችልም። ብቸኛ መልሳችን ሲ ይሆናል ማለት ነው። እሺ ቀጣዩም ጥያቄ ከዩኒት 1 ስለ ማይክሮ ኦርጋኒዝም ከሚያወራው ሴክሽን ላይ ነው የመጣው። ጥያቄውን እስኪ ዋይ ዱ ቫይረስስ ኒድ አፕሮፕሪየት ሆስት ሴል ቱ ሬፕሊኬት ይላል። ሶ ቫይረሶች ምንድን ናቸው ብለናል ቅድም አንድ ጥያቄ ስንሰራ። ኦብሊጌት ፓራሳይቶች ናቸው። ምንድን ነው ሬፕሊኬት ሪፕሮዲውስ ለማድረግ ሊቪንግ ሴል ይፈልጋሉ ብለናል። ሶ የዚህ ምክንያት ምንድን ነው የሚለው ይሄ ጥያቄ። ስለዚህ እያንዳንዱ ምርጫ ነው እስኪ። ኤ ዛር ኦብሊጌት ሳፕሮፋይትስ ኤንድ ሬፕሊኬት ኢንሳይድ ደ ሴል ይላል። ይሄ ስህተት ነው። ምክንያቱም ኦብሊጌት ሳፕሮፋይት ሳይሆኑ ኦብሊጌት ፓራሳይቶች ናቸው። ዛር ኦብሊጌት ፓራሳይትስ። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቀጣዩ ስናልፍ ቢ ምን ይላል? ዘይ ሃቭ ሴል ሰርፌስ አንቲጅንስ ስፔሲፊክ ቱ ጊቨን ሴል ታይፕ ይላል። ኦፍኮርስ አንዳንድ ቫይረሶች ሴል ሰርፌስ አንቲጅን አላቸው። ነገር ግን ይሄ ብቻውን ለምን ሊቪንግ ሆስት ሴል እንደሚፈልጉ ኤክስፕሌን አያደርግም። ስለዚህ ኢትስ ናት ላይክ ምንድን ነው ኢትስ በቂ ምክንያት አይደለም። በዚህ ምክንያት ይሄ መልስ ሊሆን አይችልም። ወደ ሲ ስናልፍ ዘይ ላክ ሜታቦሊክ ካፓሲቲ ቱ ፕሮዲውስ ኢነርጂ አውትሳይድ ዘ ሴል። ኦፍኮርስ ይሄ ነው ምክንያቱም ኢነርጂ ፕሮዲውስ ካላደረጉ እና ሜታቦሊክ ካፓሲቲው ከሌላቸው ራሳቸውን ችለው ሬፕሊኬት ማድረግ አይችሉም። በዚህ ምክንያት አፕሮፕሪየት ሊቪንግ ሆስት ሴል ይፈልጋሉ ሬፕሊኬት ለማድረግ ማለት ነው። ስለዚህ መልሳችን ወይም ምክንያቱ ይሄ ነው ማለት ነው። ዘይ ላክ ደብል ስትራንድድ ዲኤንኤ ፎር ሰልፍ ሪፕሊኬሽን ይላል። ይሄም ኦፍኮርስ ዘይላክ ያንን እዚህ ጋር የተጠቀሰውን ነገር ግን ኤክስፕሌን አያደርግም ለምን አፕሮፕሪየት ሆስት ሴል እንደሚፈልጉ። ስለዚህ ይሄም መልስ ሊሆን አይችልም ማለት ነው። ስለዚህ ብቸኛ መልሳችን ሲ ይሆናል ለዚህ ጥያቄ ማለት ነው። እሺ ቀጣዩም ጥያቄ የመጣው ከዛው ከዩኒት 1 ስለ ማይክሮ ኦርጋኒዝም ከሚያወራው ሴክሽን ላይ ነው። ወደ ጥያቄው ስንሄድ which disease is correctly matched with its mode of transmission። ሶ የተለያዩ ዲዚዞች የተለያዩ መተላለፊያ መንገድ አላቸው። የትኛው ዲዚዝ ነው ከትክክለኛ መተላለፊያ መንገዱ ጋር ምንድን ነው ፕሮፐርሊ ማች የሆነው ነው የሚለው። እስቲ እያንዳንዱን ምርጫ ኔ ሌት ስታርት ፍሮም ዲ። ኮመን ኮልድ ይላል በዳይሬክት ኮንታክት ይላል። ኦፍኮርስ አንዳንድ የኮመን ኮልድ በኮንታክት ሊተላለፍ ይችላል። ግን ምንድን ነው ፕራይመርሊ ሞድ ኦፍ ትራንስሚሽኑ ዳይሬክት ኮንታክት ሳይሆን ድሮፕሌት ኢንፌክሽን በማሳል በማስነጠስ ነው። ስለዚህ ይህ መልስ ሊሆን አይችልም። ወደ ሲ ስንሄድ ቺክን ፖክስ ፌካል ኦር ኦራል ሩት ይላል። ቺክን ፖክስ ኢትስ ሜይንሊ ስፕሬድ የሚያደርገው በድሮፕሌት ኢንፌክሽን ኦር ዳይሬክት ኮንታክት ነው እንጂ ናት ፌካል ኦር ኦራል ሩት አይደለም። ቢ ምን ይላል? ካንዲዲያሲስ ባይ ድሮፕሌት ኢንፌክሽን ይላል። ይሄ ፈንጋል ኢንፌክሽን ሲሆን ካንዲዳ በሚባል ፈንጋይ ነው ኮዝ የሚሆነው። በድሮፕሌት ኢንፌክሽን ሳይሆን ትራንስሚት የሚሆነው ኢትስ ላይክ ካይንድ ኦፍ ዳይሬክት ኮንታክት። ሶ ይሄም ስህተት ነው። ወደ ኤ ስንሄድ ሳልሞኔል ላዮሲስ ይላል። ኢትስ ኮንታሚኔትድ ፉድ። ኦፍኮርስ ይሄ ትክክለኛ ነው። ባክቴሪያል ኢንፌክሽን ሲሆን ሳልሞኔል ላዮሲስ ኮዝ የሚያደርገው ደግሞ ሳልሞኔላ የሚባል ባክቴሪያ ነው። መተላለፊያ መንገዱ ደግሞ የተበከለ ምግብና ውሃ ነው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን የሚሆነው ኢትስ ኤ። ሌሎቹ መልስ ሊሆኑ አይችሉም። ኦር ሞድ ኦፍ ትራንስሚሽናቸውና በሽታዎቹ ፕሮፐርሊ ማች አልሆኑም። እሺ ቀጣዩም ጥያቄ ዩኒት 1 ስለ ማይክሮ ኦርጋኒዝም ከሚያወራው የግሬድ 12 ሴክሽን ላይ ነው የመጣው። ጥያቄውን ስናይ ምን ይላል? ሃው ዱ ማይክሮ ኦርጋኒዝምስ ሄልፕ ኢን ስቴን ሪሙቫል ኢን ቴክስታይል ኢንዱስትሪስ። አንዱ የማይክሮ ኦርጋኒዝሞች ጥቅም ውስጥ አንደኛው ምንድን ነው? ቴክስታይል ኢንዱስትሪ ላይ ስቴኖችን ቆሻሻን ሪሙቭ ለማድረግ ነው የሚያገለግሉት። ሶ እንዴት ነው በምን ሜካኒዝም ነው ማይክሮ ኦርጋኒዝሞች ይሄን ፋንክሽን የሚወጡት ነው የሚለው። እስቲ እያንዳንዱ ምርጫ ኔ ኤት ሴይስ ቼንጂንግ ዘ አሲዲክ ኦር ቤዚክ ኔቸር ኦፍ ስቴን ሞለኪውልስ ይላል።
ኦፍ ኮርስ ማይክሮ ኦርጋኒዝሞች ይሄን ሊያደርጉ ይችላሉ፣ ወይም ፒኤቹን ቼንጅ ማድረግ ሄልፕ ሊያደርግ ይችላል። ነገር ግን ይሄ የማይክሮ ኦርጋኒዝሞች ፕራይመሪ ሮል አይደለም ስቴንን ሪሙቭ ለማድረግ። ስለዚህ በዚህ ምክንያት መልስ ሊሆን አይችልም። ወደ ቢ ስንሄድ ቼንጂንግ ዘ ቴምፕሬቸር ኦፍ ኢንሶሉብል ስቴንስ ሞለኪውልስ ይላል። ይሄ ስህተት ነው። ኮምፕሊትሊ ስህተት የሆነ ስቴትመንት ነው። ምክንያቱም ማይክሮ ኦርጋኒዝሞች ቴምፕሬቸርን አጀስት አያደርጉም ወይም ደግሞ ቼንጅ አያደርጉም። ስለዚህ ይሄ ስህተት ነው። ወደ ሲ ስንሄድ አልተሪንግ ዘ ከለር ኦፍ ስቴን ሞለኪውልስ ይላል። ይሄ ኦልሶ አናዘር ስህተት የሆነ ስቴትመንት። ምክንያቱም ከለሩን አልተር ማድረግ ሳይሆን ዋነኛ የማይክሮ ኦርጋኒዝም ስቴን ሪሙቫል መካኒዝም ምንድን ነው? ስቴኑ ብሬኪንግ ዳውን የስቴኑ ሞለኪውል ብሬኪንግ ዳውን ማድረግ ነው። ስለዚህ ይሄ ስህተት ነው ማለት ነው። ዲ ምን ይላል? ብሬኪንግ ላርጅ ኢንሶሉብል ስቴንስ ኢንቱ ስሞል ሶሉብል ዋንስ ይላል። ይሄ ትክክለኛ ነው። ትክክለኛ የሆነ ስቴትመንት ነው። ማይክሮ ኦርጋኒዝሞች ምንድን ነው የሚያደርጉት? ላርጅ ኢንሶሉብል ስቴኖችን ወደ ስሞል ሶሉብል ዋን ይቀይሯቸዋል። በዚህ መልኩ ነው ለስቴን ሪሙቫል ቴክስታይል ኢንዱስትሪ ላይ ማይክሮ ኦርጋኒዝሞች የሚረዱት ማለት ነው። ስለዚህ መልሳችን ዲ ነው። ሌሎቹ መልስ ሊሆኑ አይችሉም ማለት ነው። ቀጣዩ ጥያቄ አሁንም ስለ ማይክሮ ኦርጋኒዝም ከሚያወራው የግሬድ 12 ሴክሽን ላይ ነው የመጣው። ወደ ጥያቄው ስንሄድ ዋት ኢዝ ኮሬክት አባውት ባዮፔስቲሳይድ አፕሊኬሽን ኢን አግሪካልቸር ይላል። ሶ ባዮፔስቲሳይድ ማለት ናቹራል ፔስቲሳይዶች ናቸው። ድራይቭ የሚደረጉት ደግሞ ከማይክሮ ኦርጋኒዝሞች ነው። ለምሳሌ እንደ ባክቴሪያ፣ ቫይረስ እና ሌሎች ማይክሮ ኦርጋኒዝሞች ማለት ነው። ሶ ስለዛ ትክክለኛው የሆነው ስቴትመንት የትኛው ነው የሚለው። እስቲ ወደ መልሱ እንሂድ። ከዲን ጀምር እስቲ። ኢንዲዩስስ ክሮፕስ ቱ ፕሮዲውስ ቶክሲክ ኬሚካልስ ትሩ ጄኔቲክ ሞዲፊኬሽን ይላል። ይሄ ስህተት ነው። ባዮፔስቲሳይዶች ይሄንን አያደርጉም። ኢትስ ላይክ ይሄ የጄኔቲክ ሞዲፊኬሽን ስራ ወይም ጄኔቲክ ኢንጂነሪንግ ነው እንጂ ባዮፔስቲሳይድ አፕሊኬሽን አይደለም ይህን ሪዛልት የሚያደርገው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስናልፍ ፕሮዲውስስ ኢንሴክት ሬዚስታንት ክሮፕስ ትሩ ጄኔቲክ ሞዲፊኬሽን፣ ይሄም የጄኔቲክ ኢንጂነሪንግ ስራ ነው እንጂ የባዮፔስቲሳይድ አፕሊኬሽን ለዚህ እዚህ ጋር ለተጠቀሰው ለኢንሴክት ሬዚስታንት ክሮፕ ፕሮዳክሽን ምንም የሚያገለግለው ነገር የለም። ስለዚህ ስህተት ነው። ወደ ቢ ስንሄድ ኢት ሴይስ ብሬክስ ዳውን ግላይፎሴት ዩዚንግ ኢንዛይም ኢንትሮዲውስ ኢንቱ ፕላንት ሴል ይላል። ይሄም ከባዮ ፔስቲሳይድ አፕሊኬሽን ጋር ያን ያህል የሚያገናኘው ነገር የለም። ይሄ ሪሌት የሚያደርገው ከምን ጋር ነው? ከባዮ ሪሚዲዬሽን ወይም ከጄኔቲክ ኢንጀሪንግ ጋር ነው። ሶ ወደ ኤ ስንሄድ ዩዝስ ባክቴሪያ ፈንጋይ ኦር ዜር ሜታቦላይዝ ቱ ኪል ኢንሴክትስ ዊች ኢዝ ኤግዛክትሊ መጀመሪያ ላይ ባዮፔስቲሳይዶች ምንድን ናቸው ብለን ዲፋይን ስናደርግ ያልነውን ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው ለዚህ ጥያቄ? ኤ ይሆናል ማለት ነው። ሌሎቹ መልስ ሊሆኑ አይችሉም። ሶ ኤ ኢዝ አወር አንሰር ፎር ዲስ ኩዌስችን። እሺ ቀጣዩን ጥያቄ ስናይ አሁንም ይሄ ጥያቄ ከግሬድ 12 ዩኒት 1 ስለ ማይክሮ ኦርጋኒዝም ከሚያወራው ሴክሽን ላይ ነው የመጣው። ኢት ሴይስ ዋት ኮሬክትሊ ዲስክራይብስ ባክቴሪያ። ባክቴሪያ በአግባቡ የሚገልጸው ቾይዝ የትኛው ነው የሚለው። እስቲ እያንዳንዱ ምርጫ ኔ። ሶ ኤ ኢት ሴይስ መልቲሴሉላር ዩካሪዮቲክ ኦርጋኒዝም ነው ባክቴሪያ ይላል። ኖ ይሄ ትክክል አይደለም። መልቲ ሴሉላር ዩካሪዮቲክ ኦርጋኒዝሞች እንደ አኒማል፣ ፕላንት፣ ፈንጋይ ናቸው እንጂ ባክቴሪያ አይደለም። ሶ ይሄ መልስ ሊሆን አይችልም። ቢን ስናይ ሲንግል ሴል ፕሮካሪዮቲክ ኦርጋኒዝም ዊች ኢዝ ኤግዛክትሊ ዋት ባክቴሪያ ኢዝ። ባክቴሪያዎች ሲንግል ሴል ናቸው እንዲሁም ፕሮካሪዮቲክ ኦርጋኒዝሞች ናቸው። ፕሮካሪዮቲክ ለምንድን ነው የተባሉት? ቢኮዝ ዘይ ላክ ሜምብሬን ባውንድድ ኦርጋኔልስ እና ደግሞ ጄኔቲክ ማቴሪያላቸው ኒውክለስ ውስጥ ባውንድ የሆነ አይደለም። ስለዚህ ዛር ፕሮካሪዮቲክ ኤንድ ኦልሶ ሲንግል ሴልድ። ሲ ኢት ሴይስ ሲንግል ሴልድ ኤንድ ዩካሪዮቲክ ኦርጋኒዝም ይላል። ኖ ዛር ናት ዩካሪዮቲክ ኦርጋኒዝም እዚህ ጋር በጠቀስኩት ምክንያት ማለት ነው፣ ሜምብሬን ባውንድድ ኦርጋኔል ስለሌላቸው። ስለዚህ ሲ መልስ ሊሆን አይችልም። ወደ ዲ ስናልፍ መልቲሴሉላር ፕሮካሪዮቲክ ኦርጋኒዝሞች ይላል። ኖ ኦፍኮርስ ዛር ፕሮካሪዮቲክ ነገር ግን መልቲሴሉላር ግን አይደሉም። ስለዚህ ብቸኛ መልሳችን የሚሆነው የቱ ነው ማለት ነው? ብቸኛ መልሳችን ቢ ነው ማለት ነው። ሌሎቹ መልስ ሊሆኑ አይችሉም። ሶ ቢ ኢዝ አወር ኦንሊ አንሰር ፎር ዲስ ኩዌስችን።